ከሱቢ በኋላ የምትቀራው ቁርአን አኑ ሙሉ ለምትኖረው ላይፍ ማለት ነው እንደ ላይት ነው። በአቋራጭ የመጣ ሰው እኮ በአቋራጭ ጥሎሽ ሊሄድ ይችላል። ለማለፍ የምታጠና ከሆነ ልትወድቅም ትችላለህ። ያስተማሪዎችን ከአንደኛ አመት እስከ መጨረሻ አመት እያንዳንዱን በሃርድ ዲስክ አለኝ። እያንዳንዱን እርምጃዬን ዱዓ ሳላረግ ክላስ ኢቨን ስገባ እያንዳንዱን ኤግዛም ይሄን ሁሉ ሳረግ በተወኩል ነው፣ በዱዓ ነው። ነቢላ ብቻውን ምንም ማድረግ አይችልም ነበር። ግን አላህ ደግሞ የራሱን ወታደር ልኮ በራሱ መንገድ ነገሮችን ያስተካክላል። ያ አላህ እኔ ለአላህ ምን ብዬ እንደማመሰግነው አላውቅም። ወላሂ አንዳንዴ በጣም በቃ ኢምፖሲብል የተባለውን ነገር እኔ ለአላህ ሱጁድ ወርጄ ዱዓ አድርጌ ከዛ በቃ መንገዶች ሁሉ ይከፈታሉ። በጣም ከባድ የሆነው ነገር በጣም ቀላል ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 76 93 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስት ዛሬ ደግሞ ፍጹም ታሪካዊ በሆነ ኤፒሶድ ተመልሷል። የዛሬው እንግዳችን ለአላህ ምስጋና የተገባ ይሁንና ከ2 ዓመት በፊት መስኮት ፖድካስት ኦልሞስት የተጀመረ ሰሞን የመጀመሪያዎቹ አካባቢ የነበሩት ኤፒሶዶች ላይ ተገናኝተን በጣም አስደናቂ የሆነ ህይወቷን አጋርታን ነበረ። ከፈተና ፓርት አንዱ የምትወደውን ሰው ማጣት ነው። እንድታፈቅሪው ያደረጋሽ ነገር ምንድነው? ምንድነው ሚስጥሩ? አይ ዶንት ኖ ፍቅሩ ያሸንፈኛል። እንደዚህ ዲስ ማች ተለያየን። ኢነማ ረቢ ሰያህዲን በብትር ናይልን የመሰለ ወንዝ መጥቶ ስቆምለትና ተከፍሎ ሲያልፍ ይሄም ለኛ ነው። ሀዘኑን እንድረሳው አደረገኝ። ልክ 6 ጨርሼ 7ኛ ክፍል እንደደረስኩ እሷ አረብ ሀገር ትሄዳለች፣ ሳኡዲ ማለት ነው። በጣም ፔንፉል ነበር። ከልቤ አልቅሼ ዱዓ አደረኩ። በቃኝ ያ ረቢ አለ። ግን እዛች ጫፍ ለመድረስ ደግሞ በጣም ያልጠበቅነው ነገር ህይወታችን ውስጥ ሊከሰት ይችላል። እዚህ ዱንያ ላይ የተላክነው ወስተዕመረኩም ይላል። ኸሊፋ ማለት አምባሳደር ነው። በ7 ፕሪንሲፕሎች ነው። ግራቲቲዩድ ማለት ዝም ብሎ የቆዘሙ ቁጭ ብሎ አልহামዱሊላህ ማለት አይደለም። هل يستوي الذين يعلمون والذين لا يعلمون? ጀስት እዚህ ጋር ሽንኩርት እየከተፍኩ ወይም ደግሞ ድንች እየላጥኩ እንደዚህ ለጣጥፌ ኬሚስትሪ ሸመድድ ነበር። እንዴት ነው ሁሌ ሀዘን ውስጥ ፓስት ውስጥ ትራፕ ሆነ ስትቀር ምንም ጥቅም አይኖርም። በቃ ይሄ ሁሉ ጀርባ አላህ አለ አይደል? አላህ ያውቃል አይደል? ስትጠራው በጣም ቅርብ ነው። ለምን ሰው ጠራለው? ነገ የተሻለ ቦታ ላይ ሆነሽ እንደማገኘሽ በጣም እርግጠኛ ነኝ ኢንሻአላህ። ያኔ ተማሪ ነበረች፣ ትምህርቷን ያልጨረሰች። ስለ ህልሟ ብዙ ነገር አውርተናል። ስላሳለፈችው ህይወት በጣም ብዙ ነገሮችን አውርተናል። ዛሬ ደግሞ ያ ሁሉ አለፈና ስለ ስኬቷ ለማውራት ደግሞ በቅተናል። ፈሊላሂ አልሐምድ። ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ ነበረች። በመላው ኢትዮጵያ ሜይንስትሪም ሚዲያዎችም ጭምር ስሟን እያነሱት ነበረ። ትላልቅ የዲጂታል ሰዎችም እንደዚሁ ሲቀባበሏት ነበረ። በጣም ትላልቅ ኡስታዞች በሷ ጉዳይ ፖስት አድርገዋል፣ አድንቀዋታል፣ ደግፈዋታል። ለብዙዎች ተምሳሌ ትሆናለች በሚልም እንግዲህ በጥሩ ሲያነሷት ነበረ። የዛሬዋ እንግዳችን ዶክተር ነቢላ ሸሪፍ ናት። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆየክ። እንዲህ እንደምንገናኝ አውርተናል አይደል? ከዚህ በፊት ያኔ ቁጭ ብለን ስለ ታሪክሽ ስናወራ፣ ስለ ልጅነትሽ ስናወራ፣ በከባድ ሀሰል ውስጥ ያለፍሽበትን ጊዜያቶች ስናወራ ይሄ ሁሉ ያልፍና ኢንሻአላህ አልፎ ደግሞ ስኬት ላይ ሆነሽ እንዲህ ቁጭ ብለን የምናወራበት ጊዜ ይመጣል ብዬ ነበር። አላሳፈርሽኝም። አልহামዱሊላህ። ለዛ ቴንኪው ለማለት ፈልጋለሁኝ። እንዴት ነሽ?
አልহামዱሊላህ እንዴት ነህ አንተ ቆይታ ከ2 አመት በኋላ በድጋሚ ያገናኘናል እንግዲህ አልহামዱሊላህ ረብል ዓለሚን አልহামዱሊላህ በጣም ደስ ብሎኛል የእውነት ከተመረቅሽ በኋላ እንግዲህ ለተመልካቾች ለማስታወስ ያክል ከፋካልቲው አይደለ ከአጠቃላይ ከሜዲካል ሳይንስ ከየት ዩኒቨርሲቲ ነው ከጅማ ዩኒቨርሲቲ በዚህ አመት ከተመረቁት ውስጥ ከፍተኛ ውጤት በማምጣት የወርቅ ሜዳሊያ ተሸላሚ ነበርሽ አክቹሊ እንደ ከነልብሱ እንድትመጪ ፈልጌ ነበር ግን ደግሞ የኔ ተመልካቾች የለመዱት ደግሞ ያችኛዋን ነቢላ ነው ያኛውንም ፕሬዘንት ለማድረግ ያክል ነውና በጣም ደስ ብሎኛል እንትኑም ሲሰራጭ ይሄ ስኬትሽም በተለያዩ ሚዲያዎች ሲሰራጭ በጣም በሰዎች ሜንሽን አድርገውኛል የላኩልኝም ሰዎች አሉ ያኔ ካንተ ጋር ቆይታ ያደረገችው ልጅ ብለውና በጣም የእውነት በጣም ደስ ይላል እንዴት እየጣጣምሽው ነው የሚለውን ወደ በኋላ በጣም ብናወራለን ኢንሻአላህ ከዛ ፊት ግን በተመልካቾች ስም በኔም ስም እንኳን ደስ ያለሽ ለማለት እወዳለሁ በጣም አመሰግናለሁ በጣም አሪፍ ሰሞኑን እንግዲህ ብዙ ቦታዎችም ቃለም ጠይቅ ያረክሽ ነው እሱንም በደንብ አውቃለሁ ዛሬ ግን የምናወራው የተለየ ነገር አለ ለዚህ ተብሎ የተቆጠበ አይደለ በደንብ ለመስኮት ፖድካስት ተብለው ደግሞ የተቆጠቡ ሐሳቦች አሉ ያው እዚህ ልብ ለልብ ነው የምናወራው በደንብ ነገሮችን በዲቴል ነው የምናወራው እስቲ ወደ ኋላ ልመልስሽ ከዛ በኋላ እያወራን ወደ የምርቃቱ ሰሞን እንመጣለን ኢንሻአላህ የዛሬ 2 አመት ከኔ ጋር ቆይታ አድርገን ነበር ታይትሉም የሚለው በ13 አመቴ የ4 ወር የ3 አመት ልጆች እናት ሆንኩኝ የሚል ነበርና በጣም ብዙ ሰዎች ወደውታል ያለፍሽበትን ሐስልም አድንቀዋል ጠንካራነትሽም አድንቀዋል ዛሬ ደግሞ ፈሊላሂል ሐምድ በስኬት ተገናኝተናል ያንን ቪዲዮ ከሰራን በኋላ ያ ፖድካስት ወደ ህዝብ ከቀረበ በኋላ የሰው አቀባበል ምን ይመስል ነበር ላይክ እንዴት አገኘሽው እንዳጠቃላይ ወላሂ በጣም ንገርም እንዴት ነው አንዳንዴ ከልብህ አንድን ሰው የውስጥን ስታወራ ከልብ ወደ ልብ ነው የሚባለውና ወላሂ በተጨባጭ ሞር ሶሻል ሚዲያ ላይ ኤንጌጅድ ሆኜ ለውጥ ማምጣት እንደምችል ያመንኩበት ቪዲዮ ነው ብዬ ነው ማስበው ያኔ የነበረን ፖድካስት ምክንያቱም ላይክ እኔ በአካል ማቃቸው ያንን ቪዲዮ በማየት ብቻ የጥርስ ህክምናን ጆይን አርጎ ከዛ በኋላ ስልኬን ፈልጎ ያንቺ ቪዲዮ አይቼ ነው 11ኛ ክፍል ነበርኩ ያኔ ብሎ በጣም ኢንስፓየርድ ነው የህክምናውን የጥርስ ህክምናንም ጆይን ያረጉ ወጣቶች አሉ እህቶች አሉኝ ወንድሞች አሉኝ በተጨማሪም ደግሞ ለሁሉም ከላይ እስከታች ተስፋ መቁረጥ የሚለውን ነገር ስፔሻሊ አረባ ሀገር ያሉ ሴቶች በጣም ኢንስፓየርድ የሆኑበት እና ብዙ ሰዎች ከአላህ ጋር ያላቸውን እንዴት ነው ብዙ ጊዜ የተማረ ሰው ስትሆን ማለት ነው ትምርቱን ብቻ ነው የምትይዘውና ለካስ ይቻላል ቁርአንንም እየቀሩ እስላምን መኖር በትምርት ውስጥ ማለት ነው ምክንያቱም ዲናችን የቅራ ትውልድነን የቅራ ላይክ አንብብ በሚል ነው የጀመረው ቁርአንም ቢሆንና ከዛ ነገር አገናኝተን ህይወቴን በዛ መልኩ ሼር ማድረጌ ያንዳንዱ ቻሌንጅ እንደሚያልፍና ህይወት ደግሞ ከቁርአን ጋር አንድ ላይ አድርገህ በእስላም ጥላ ስር ስትኖር ምን ያክል ቢዩቲፉል እንደሆነ ምን ያክል እንደሚያምር የምር በጣም ብዙ ሰዎችን ተች አድርጓቸዋል እኔ ብዙ ሰዎች እንዴ ማንሽ ዶክተር ነቢላ ነሽ መንገድ ላይም ብዙ ሰዎች ኮሙኒኬት አድርጎኛል ከዛም በኋላ ብዙ ፕሮጀክቶችን በተለያዩ ሚዲያ እንደነ ሚላ ሚዲያ ኦሮሚያ ኢስላሚክ ቴሌቪዥን ዛድ ፖድካስት እና ከኢብሳዳ ሚና ጋርም ዳሚና ፖድካስት ላይ ብዙ ፕሮግራሞችን ኢንተርቪዎችን እያዘጋጀው ነበረ የራሴንም ደግሞ ሶሻል ሚዲያ ቲክቶክ ኮንተንት ክሬት እያረኩ ምናምን ሲል ነበረና ለዚህ ሁሉ እንግዲህ ቢግኒንግ የነበረው የመስኮት ፖድካስት ነው ማለት ነውና እጅግ አርጌ አመሰግናለሁ የእውነት እኔም በጣም አመሰግናለሁ በሰዓቱ የፈጠረው ነገር በጣም ብዙ ነገር ነበር አይ ቲንክ ስቲል ነው ላይክ ደጋግሞ የሚሰሙ ሰዎች አሉ ያንን ቪዲዮ
እንዴት ነው ስፔሻሊ 7ቱ የላይፍ ፕሪንሲፕሌን ያቀረብኩበት መንገድ ጎል የሚለው ነገር እውነት እንዲህ መኖር ይቻላል እንዴ? አሁን እንዴት ነው ትውልዱ ትምህርት ላይ ብዙም አይደለምና ያንን ወደ ትምህርቱ ዓለም በጣም ኢንስፓየርድ እንዲሆኑ አድርጓቸዋልና አሁን ራሱ ሪፈር ብታረጉት ብዙ መማር ትችላላችሁ። በደንብ አይ ሪሜምበር በጣም ብዙ ሰዎች ህይወትሽን አት ዘ ሴም ታይም ደግሞ ያወራናቸውን ሀሳቦችን በጣም ብዙ ነገር እንደወሰዱበት አስታውሳለሁኝና ሶ ከዛ በኋላ ቀጣ ወደ ትምህርት ነው አይደል ተመለስሽው? አውርተን የሆነ ጠባብ ጊዜ ነበር አይደል ኢቭን የተገናኘንበት ታይም ነበር። እንዴት መሰለ ያኔ ለ12ኛ ክፍሎች እንውጣ የለ ከግቢ እኛ ደግሞ የህክምና ተማሪዎች ነንና 2 ወር አንቆይም። ለአንድ ወር ነበር የወጣውትና 15 ቀን ስቀረው ነገር ነበር ወደዚህ ጠባብ ጊዜ ነበር። ያ ከዛ ወደ ትምህርት ዓለም ተመለስኩ። ሶ ከዛ ያ ኢንተርቪው በጣም ብዙ በሮችን ከፍቶ ነበር ላንቺ በደንብ ሪሜምበር በደንብ አስታውሳለሁኝና ዛሬ እንግዲህ ካንቺ ጋር ከተገናኘን ስለ ትምህርት ብዙ ነገር እናወራለን። በተለይ እንዴት ነው ሴት ሆኖ ከዛ በኋላ ደግሞ ሙስሊም ሴት ይሄን የምናነሳው ያለ ምክንያት አይደለም። አንደኛ ሴቶች ላይ ከዛ ደግሞ በልዩነት ሙስሊም ሴቶች ላይ ጫናዎች እንደሚደረጉ ይሄ ምንም የማይደበቅና በገሃድ የምናየው ነገር ስለሆነ ከዛ ሁሉ ነገር ውስጥ ደግሞ ፍልቅቅ ብለው ወጥተው እንደዚህ በስኬት እህቶችን ስናይ የእውነት በጣም ደስ ስለሚለን እዛ ጋር ያለው ነገር በደንብ እናወራለን። የመጀመሪያው እንደሚቻል ለማሳየት፣ ሁለተኛው አሁንም ቢሆን እዛ እንትን ውስጥ እዛ ስቴጅ ላይ ያሉ እህቶች ካሉ እነሱንም ኢንስፓየር ለማድረግ ብዙ ሀሳቦችን እናወራለን። እንግዲህ በትምህርት ኦልሞስት ምን ያህል አመት ቆይሽ ማለት ነው? ከአንደኛ ክፍል ሲጀምር 20 በትምህርት ብቻ ማለት ነው። አይ ቲንክ 7 አመቱ የሜዲካል ትምህርቱ ብቻ ላይ ነው። 8 አመት ኦኬ። ስለዚህ የዚህን ያህል አመት የትምህርት ቆይታ በጣም ብዙ ሀስሎች ይኖሩታል፣ በጣም ብዙ ጣውሮዶች ይኖሩታል። ያንቺ ደግሞ መጠናቀቂያው ስኬት ነው። በእኛ ጊዜ መመረቅ በራሱ ስኬት ነበር። ያንን እንትን አልፎ አሁን ደግሞ በዛ ሂደት ውስጥ በዛ የሜዲሲን ትምህርት ውስጥ ሰቃይ ሆኖ በጣም በከፍተኛ ማዕረግና በከፍተኛ ውጤት መመረቅ ይሄ ከስኬትም ስኬት ነው። ለዛም ነው እንደ ኤግዛምፕል ካንቺ ጋር እንድናወራ የወደድኩትና እስቲ ስለ 8ቱ የትምህርት አመታቶች እናንሳ። የትምህርቱ የመጀመሪያ አመት ምን ይመስል ነበር? ሁለተኛ አመት ምን ይመስል ነበር? ከባዱ ጊዜ ምን ነበር? ወደ ኋላ ለመለሰሽ። ያው አንዳንዴ እንዴት ነው ያለፍክበትን መንገድ ስታወራ ለሌሎች ስለሚመጡ ጄኔሬሽኖች አሁን ላይ ዩኒቨርሲቲ ላይ ላሉትም ደግሞ ኢንስፓይሬሽን ይሆናል በሚል ነው እንግዲህ ይሄንን ሶ አሁን ወደ ኋላ ስመለስ ፕሪሜድ ነው የሚባለው ፈርስት ይር የኛ ማለት ነው። ፕሪሜድ ማለት ወደ ሜዲካል ላይፍ ከመግባት በፊት ያለ 6 መንዝ ቆይ ማለት ነው። የአንድ ሴሚስተር ነው። ሶ እሱን ከዚህ ሲሄድ እንግዲህ መቀሌ ዩኒቨርሲቲ ነበር ጆይን ያረኩት። አሪድ አድሃቂ ካምፓስ ነው የሚባለው። ሄልዝ ካምፓስ አልነበርንም ያኔ ፕሪሜድ ላይ ማለት ነው። ከሶሻል ሳይንስ ጋር ነበረ። ጀማው በጣም ጠንካራ ነበረ። አቀባበሉ በጣም ነበር የሚገርመው። የምር መቼም ነው ማረሳው የፕሪሜድ ላይፍ ማለት ነው። እዛ መቀሌ ዩኒቨርሲቲ በአድሃቂ ካምፓስ እዛ ቆየውና በጣም ደስ ይል ነበረ። ውጤቴም በጣም አሪፍ ነበረ። ያው ከዛ ባይጀምር እዚህ ላይ በ39 አልደርስም። ቤዝ ነበረ ለኔ። ብዙ እህቶች ቤዝ እንዲይዝ አድርጎኛል። ላይክ ዲል ላይ ራሱ እንዴት ነው በጣም ነበረ ኢነርጂው ይለያል። የግቢ ኢነርጂ ባይዘ የትም ቦታ የለም። ምንድነው ግን ምንጩ ምን ይመስልሻል? ላይክ ኤንቫይሮንመንቱ ይመስለኛል። እንዴት ነው ጓደኛ አለ የሆነ ወላሂ እኔ ጓደኞቼ ሰው በዚህ ልክ ስማርት ይሆናል፣ ሰው በዚህ ልክ ህይወቱ ፕሪንሲፕል ኖሮት ጥራት ኖሮት ይኖራል ብዬ እስከምደንቀኝ ድረስ ማለት ነው። ላይክ እዛ ውስጥ ከነሱ ጋር ስትሆን አንተም ሳታስብ ህይወትህ በቃ ዘ ሴም ፓተርን ይሆናል እና አላህ ደግሞ በረካ ያደርግበታል።
በጣም ደስ የሚል ሀያተን ጠይባ ነው የምትኖረው። ወላሂ ግቢ ላይ ጆይን ያደረግከው ጀማዓ በጣም ወደ ዲን የሆነ ፓተርን አለ። ጧት ከሱቢ በኋላ መስጂድ ነ ቅራት ትቀራለ፣ ማታ ከመግሪብ እስከ ሻ ቅራት ነው፣ ከዛ በኋላ ላይብረሪ ነው፣ ከዛ በቃ የሆነ ከሱቢ በኋላ የምትቀራው ቁርአን ቀኑ ሙሉ ለምትኖረው ላይፍ ማለት ነው። ኢትስ ኢዝ ላይክ እንደ ላይት ነው። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም እንደው የሱብሂ ሰላትን ሱና ራሱ የሰገደ ሰው አሲፍ በዱንያና ምድርና ሰማይ ውስጥ ያለውን ነገር ሙሉ እንዳገኘ ከዛም በላይ ነው ያሉበት ምክንያት ለካ ስለዚህ ነው። ወላሂ ቀልብ ውስጥ ነው ያለው ሁሉም ነገርና ህይወት በቃ በጣም ደስ ይላል። እና እንደዛ ነበረ ቻሌንጆቹ ራሱ በጓደኞች እዛ ያለው ጀማዓ እኔ መቼም ማረሳት ልጅ ጀሚላ የምትባል ማናት ከደሴ ወደዚህ ያለች ሀገር ኮምቦልቻ ያ የኮምቦልቻ ልጅ አለችና ላይክ እንዴት ነው ከህሴም በላይ ነበረች አዳት ሞመንት። እሷ ሰከንድ ይር ሆና ነው ሳይኮሎጂ ነው የምትማረው፣ ሶሻል ተማሪ ነበረች። ከዛ እኔ ፈርስት ይር ሆኜ ነው የሄድኩት። አቀባበሏ ሌሎችም አሉ እንዲህ ማልጠቅሳቸውና በጣም የሚገርሙ ነበሩ። ሶ እኔንም በጣም ሞር ጠንካራ እንደሆነ አደረጉኝ። ከዛ በኋላ ነው ወደ አይደር ካምፓስ የሄድኩት፣ ወደ ሄልዝ ካምፓስ ማለት ነው። ያኔ እንግዲህ ፕሪ ክሊኒካል ይር 1 መባል ትምህርት የሜዲሲን ከባዱ ላይፍ ይጀመራል። ሶ ከዛ በኋላ ትምህርት በጣም ታፍ እየሆነ ነው የሚመጣው። የጨረስሽው ግን ጅማ ነው አይደለ? የጨረስኩት ጅማ ነው። ያው በጦርነቱ ምክንያት ነው። አክቹአሊ 2012 ላይ ነው ለቀን የወጣ ነው። ከዛ 2013 ወደ ጅማ ዩኒቨርሲቲ በሚኒስትሪ ኦፍ ኤዱኬሽን ማለት ነው በትምህርት ሚኒስቴር ምክንያት አማካይነት ወደ ጅማ ዩኒቨርሲቲ ትራንስፈር ተደረገን። ሶ የተቀራውን ከሰከንድ ይር ጀምሮ እስከ 8ኛ ዓመት ጅማ ዩኒቨርሲቲ ነው የጨረስኩት። ኦኬ አሁን ቅድም ያልሽው ፓተርን አለ ዩኒቨርሲቲ ውስጥ ኤክሰርሳይዝ የሚደረግ ኢዛት ኦንሊ ፓተርን፣ ሌላ ፓተርን የለም። ሰዎች መርጠሽው አይደለም ያ ጆይን ስታረግ ወላሂ እኔ በጣም ከባድ ነው አሉ ስመጡ አባያ ለብሰው ከሆነ ጊዜ በኋላ በሱሪ የምታገኛቸው እህቶች እንዴት ነው ኢንቫይሮንመንቱ ከቤተሰብ ርቀሃል፣ የሚያውቅ ሰው የለም እና ስትመጣ የምትቀላቀለው ጀምአ ወይም ደግሞ ግሩፕ በጣም ወሳኝ ነው። ቀስ በቀስ ማንነትን የራሱን ማንነት ሉዝ እያረገ ከዛ በኋላ ሌላ ሰው ሆኖ ረፍት ታይም ወደ ቤት ስመለስ መልሶ ሂጃቡን አርጎ ምገባ ሰው አለና ለሴት ልጅ ደግሞ ይሄ በጣም ከባድ ነው። ለወንዱም ከባድ ነው። ግን እንዴት ነው ብዙ ጊዜ ሴት ልጅ ናት የምትጎዳው በእንደዚህ አይነት ወንድ ባይዘወይ የሆነ ሰዓት መመለስ ቢፈልግ ለምሳሌ ወንድ የሆነ አይነት ደስ ማይል ህይወት ውስጥ ነበር ብንል ከዛ ህይወት መውጣት ከፈለገ በቃ ሊወጣ ይችላል። ሲወጣ ወጣ ነው። የሚያጣው ነገር የሴቶቹን ያህል ላይሆን ይችላል። ሴቶች ግን ሸርተት ባሉበት ሰዓት ላይ የሚያጡት ነገር ኢቭን ላለመመለስ በጣም ትልቁ ሪዝናቸው ሆኖ የሚቆይ ይመስለኛል። በጣም እውነት ነው። ላይክ እንዴት ነው ወንጀሉ እኩል ቢሆንም ወንድ ልጅ እኮ የፈለገውን ህይወት ኖሮ ራሱ ምንም ነገር በቃ ንጹህ የሆነች ቻና ግፍተው ምናምን ኖርማል ላይፍ መኖር ይጀምራል። እና ይሄ ትክክል ነው ያልኩ ሳይሆን ሴቶች ስማርት መሆን አለባቸው። ላይክ አንዳንዴ እንዴት ነው ቃላቶች ምናምን ያሸንፉናል። ከዛ ሁሉ ግን አርቀህ የምታስብ ከሆነ እና ዲን በእስልምና ስር እኖራለሁ አላህ እኮ ለኔ እንዴት ነው አንተ እኮ ያንቺ ቦታ ጀና ውስጥ ነው አሲያ ራሱ የፍራውን ሚስት ያለችውና ሶ ለራሳችን ከፍ ያለ ቦታ ምን ሰጥ ከሆነ ራሳችንን አናራክስምና ሰውም ደግሞ አንተ በመሰጠው ፊት ነው አፕሮች የሚያደርግ። ጥፋቱ የወንድ ነው ማለት አልችልም። አንተ ስትፈቅድ ነው ሁሉም ነገር የሚሆነው። ግን አንቺ ነሽ በጣም የምትጎጂው ከወንዱ በላይና ለወጣት ሴቶች ማለት አይደለም ግን ያልኩ ያ የሴቶቹም እጅ ያለበት ነው። አክቹሊ የወንዶቹ ጥፋት እንዳለ ሆኖ ወንዶች እንዴት ነው ወላሂ በጣም ነው የሚያከብሩ። አንተ ራስን ስታከብር በጣም ነው እንደውም ፕሮቴክት ነው የሚያደርጉ።
ሶ ያንቺ ወይም ደግሞ ያንቺ ሚና አለበት ነው ጉዳዩ፣ እጅሽ ያለበት ነው። ሶ ዩ ሃቭ ቱ ፕሮቴክት ዩርሰልፍ። በተለይ ካምፓስ ላይ ትልቁ ፈተና የሚሆነው ይሄ ስለሆነ ነው። ቅድም የኸይሩን ፓተርን ስታነሽልኝ አንዳንዴ ሰዎች ያንን ብቻ ኤክስፔክት አድርገው ሄደው ባልተጠበቀ መንገድ ደግሞ ሺፍት አድርገው ራሳቸውን ሌላ ቦታ እንዳያገኙት በጣም አለ እንደዛና ውሸት ነው ባይዘው የአብዛኛው ነገር ያልፋል። የግቢ ፍቅር ምናምን ትዳር ዘላቂ አይደለም ብዙ ጊዜ እውነት ይመስላቸዋል እና መሸወድ የለባቸውም እህቶች። ምናልባትም የምርቃት ዕለት ሊያልቅ ይችላል አይደለ? ሲመረቁና ይሄ አብሮ የነበራቸው ነገር በጣም ነው የሚያሳዝነው። እንደዛ መሆን የለበትም። የሆነ በአላማ ነው የሄድሽው፣ ለአላማ ነው የሄድሽው እና ትምህርትሽ ላይ ፎከስ አድርገሽ ሌላው ነገር ይደርሳል። ወይም ደግሞ ስርዓት ባለው መንገድ ይሆናል። በአቋራጭ የመጣ ሰው እኮ በአቋራጭ ጥሎሽ ሊሄድ ይችላል። ምንም የሆነ ቤዙ በጣም ወሳኝ ነው። አመጣጥ ቫልዩ ምን ያክል ቫልዩ ከፍሎ ነው አንቺ ጋር የደረሰው ያለ ምንም ክፍያ መስዋዕትነት ከሆነ ምንም በቃ ሌላም ሊያገኝሽ የሆነች ሲቹዌሽን በቃ ሊያችሁም ይችላልና እንደዛ ነው። በጣም ይደንቃል። ምናልባት አሁን 8 ዓመት ነው የቆየሽው አይደለ? አንድ በጣም የሚያስደንቅ ነገር ሰምቼ ስላንቺ እውነት ይሁን ውሸት አላውቅም። ዛሬ እንግዲህ ካንቺ ያረጋግጣለሁኝ። ከመጀመሪያው ጀምሮ ላይክ ፋይናሊ ዊን ማድረግ የምትፈልጊውን ማሳካት የምትፈልጊውን ነገር ከመጀመሪያ ዓመት ጀምሮ አስቀምጠሽው ከዛ በኋላ ጀስት ቲክ እያደረግሽ ስታሳኪያቸው ራይት እያደረግሽ ስታሳኪያቸው ራይት እያደረግሽ እስከ መጨረሻው ዓመት ድረስ እንደዘለቅሽ እና እያንዳንዱን ነገር እያንዳንዷን ዓመት እያንዳንዱን ሴሚስተር ፕላንድ ነበረች ይባላል። ልክ ነው? እስቲ ስለስፋው ግኝ። እኔ ድሪም ቦርድ አለኝ። እንደውም ይዣት ብመጣ በጣም ኢንስፓየርድ ያደርጋል ብዬ አስባለሁ። እና የሆነች ወረቀት ናት። እዛ ወረቀት ላይ ከአንደኛ ዓመት ጀምሮ ደረጃ ጽፋለሁ። ፈርስት፣ ከዛ እንዲህ በክብ አለ፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍት፣ ሲክስ እያለ ማለት ነው። ከዛ ከላይ ደግሞ ዚስ ኢዝ ዶክተር ነቢላ ሸሪፍ ተብሎ ጎልድ ሜዳሊያ ሲወስድ ተጽፏል። ይሄ የተጻፈው እንግዲህ የዛሬ 8 ዓመት ነው ስትጀምሪ ማለት ነው። ሲጀምር ከዛ ልክ ፕሪሜድ ስጨርስ ፈርስት ይር ስጨርስ ቲክ አረጋታለሁ። አሳክቸዋለሁ። ሰከንድ ይር ቲክ አረጋለሁ። ሰርድ ይር ቲክ አረጋለሁ። ፎርዝ ይር እስከ 6ኛ ዓመት እንደዛ ቲክ እያረኩ ነው እና ይሄ ጎልድ ሜዳሊያው መሸለሜ ላይክ ኢትስ ኦልሬዲ ድሪም አድርጌ የኖርኩት ነገር ነው እንጂ ላይክ ሰርፕራይዝድ የሆንኩበት ነገርም አልነበረም። ከመጀመሪያው ዓመት ጀምሮ ኦሬዲ እያንዳንዱ ሴሚስተር ይሄ ባይዘው እኔ አንዳንዴ ደ ቢገር ኢሜጁን እኮ ስናስብ ለምሳሌ ሆነ አንቺ ዴይ ላይክ ይር 1 አንደኛ ዓመት ላይ ያለሽ የወርቅ ሜዳሊያውን አመጣዋለሁ ብለሽ የሆነ አይነት ሀሰል ውስጥ ብትገቢ ባይዘይ ከባድ ሊሆንብሽ ይችል ነበር አይደለ? ግን ያንን ሎንግ ተርም እቅድ ታደርጊውና ከዛ ዛሬ ግን ዊን ማድረግ የምትፈልጊው የዚህን ዓመት ብቻ ነው። this by the way በጣም ትልቅ የሆነ ጥበብ ነው አይደለ? ከስር ቲክ ያረኩ ነው። ኦኬ ያ ማለት ትንሽ ሎንግ ተርም ማሳካት የምትፈልጊው ነገር ከፋፍለሽዋል ማለት ነው ወደ ዓመታት። እሱ ምን ያህል ጉዞሽን ቀላል አደረገልሽ? ስለሱ እስቲ ንገሪኝ። በህይወት ውስጥ ማለት ነው ላይክ እንዴት ነው መሰለ እንደ ህልም ነው የምትኖረው። አሁን ስታጠና ለማለፍ የምታጠና ከሆነ ልትወድቅም ትችላለህ። ያ ገባ አይደል? እኔ ግን እያንዳንዱን ትምህርት ከ90 በላይ ብዬ ነው በቃ A+ ነው ኦልዌይስ ፕላኔና A+ ሁሉንም ኮርሶች ኢነርጂም እንደዛው ነው። የሚገርምህ ነገር ኢነርጂ ትኩኝ ነው ማጠናው። አልহামዱሊላህ ማሻአላህ በል ማሻአላህ 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 እና በA+ ኢነርጂ ማይንድ ሴት ወደ ቢወድቅ ወደ A ብመጣ ወደ A ነው እዛ ጋር ከፍ ስላረግሽ ማለት ነው። ኦኬ እና ያንዳንዱን እንደዛ ፕላን ማድረጌ ቢያመኝ ምን ቢለኝ ምንም ብመጣ ላይክ ኦልዌይስ ያቺን እያየው ነው ማድሮ ስነቃም እሷን ድሪም ቦርድ ነው ማያት ዚስ ኢዝ ዶክተር ነቢላ የምትለውና እሷ በጣም እንዲሄድ አደረገችኝ።
መሄድ ማለት እንዴት ነው above the mark ብዬ ጽፌበታለሁ above the mark ማለት ምንድነው ሰዎች ለስኬት የሚያስቀምጡት ላይን አለ የኔ ግን above that መድረስ ኦኬ ከዛም በላይ ማለት ነው like ከላይ this is ዶክተር ነቢላ ሸሪፍ ብለዋል በዚህ በኩል እነዛ የተጻፉት አሉ መሃል ላይ ደግሞ above the mark ብለዋል so I have to achieve above the mark ሰዎች ከሚያመጡት ኤክስፔክት ከሚያረጉት በላይ አቺቭ ማድረግ አለብኝ ብዬ ነውና ኢነርጂውም የአላህ እርዳታ ዱዓው ምኑም በዛ ልክ ነው መጣው የሚገርምህ ነገርና እኔ ዩቲዩብ በጣም ነው ማየው ዩቲዩብ ቪዲዮ ምን ያለሽ ዩቲዩብ ላይ የሚያስተምሩትን እኔ በቃ ላይክ እንዴት ነው አሁን እኔ ማደንዘጃ ማለት ነው ሎካል አንስቴጂያ 4ኛ አመቱኝ ስማር እንደውም እኔ ራሴ በዚህ ቶፒክ ዩቲዩብ ቪዲዮ መስራት አለብኝ ብዬ ነበር በጣም ግልጥ ብሎ ስለገባኝ መላመድ የሚባል ሰው አለ ያው የጥርስ ህክምና ተማሪዎች ያውቁታል he's like በጣም ትልቅ የመጻፍ አለው በተጨማሪም ደግሞ ረጅም ዩቲዩብ ቪዲዮ አለው የ2 weeks ትምህርት ነው ማይነር ኮርስ ነው within 2 weeks ቪዲዮን ታረኩት ከመጻፉ ጋር እና ላይ ከ192 ነበር ያመጣሁት እንደውም አብዛኛው ተማሪ ያሰራው ነበር ከዛም በላይ ደግሞ ዲፕ ዳውን አንደርስታንድ ያረኩትና ሁሉንም ትምህርት እንደዛ ነው ማጠናው እንዴት ነው ማየት ምናምን እና መስማት በጣም ይገራልኛል ከሌላው እያነበብኩ ያንዳንዱን ቶፒክ ሰርች እያረኩ በዛ ልክ አጠናለሁ ክላስ ውስጥም ፊት ለፊት ቁጭ ብዬ በደንብ ነው የምሰማው ሪከርድ ማረጋለሁ ያስተማሪዎችን ከአንደኛ አመት እስከ መጨረሻ አመት ያንዳንዱን በሃርድ ዲስክ አለኝ ከነስማቸው ክላስ ውስጥ የሚያስተምሩት ሪከርድ ታረጊዋለሽ ያው ፊት ለፊት ነው ቁጭ የሚለው ከነስማቸው ከነኮርሱ ከአንደኛ አመት ጀምሮ እስከ መጨረሻ አለኝ የእያንዳንዱ መምህር ማለት ነው እና ያፋጠንኩ በ1.5 በ2 እያረኩ ደግሜ ይሰማለሁ ክላስ ውስጥ የሚያስተምሩት ያ ከዛ ቪዲዮ አይበታለሁ ከዛ መጽሐፍ አነብሶ በቃ አላህም ጊዜ ውስጥ በረካ ያረግልኛል ለኔ ቀላል ነው ኦራልም ይሁን ርትንም ይሁን above the mark ነው ሱብሃንአላህ this is great by the way ይሄ በጣም ትልቅ ኤክስፒሪየንስ ነው አንዳንዴ ሰዎች ምን ሞክረው ነገር አንድ ነገር ይሆናል አይደለ ወይ ቴክስቱን ብቻ በማንበብ እዛ ላይ ፎከስድ ነውና ትንሽ ሲሰለች ምናምን እንተዋለን አንቺ ግን አቅጣጫ ትቀይሪያለሽ ኦዲዮውን ደሞ መስማት ከዛ በቪዲዮ ደሞ መታገዝ ምናምን ምናልባት ቅድም አንዲት ነገር ስታውሪ ሰማሁ ጊዜሽን አላህ በረካ ያደርግልሻል አይደለ ምናልባት ጊዜሽ ላይ አላህ በረካ እንዲያደርግልሽ መጠቀሚው የተለየ ቴክኒክ ኦር ሳምቲንግ ነበረ እዛ ባለሽ ቆይታ ዱዓ ነው ኦኬ ዱዓ ታረጋለሽ ወላሂ እኔ የሆነ አንድም ነገር ያለ ዱዓ አርግ ያላቀም በዩቲዩብ አልহামዱሊላህ ረብል ዓለሚን አላህም ደግሞ ለምኝው አሳፍሮኝ ኦኬ አልহামዱሊላህ ብቻ ወላሂ ላይክ ያንዳንዱን እርምጃዬን ዱዓ ሳላረግ ላይክ ክላስ ኢቨንስ ገባ ያንዳንዱን ኤግዛም ይሄን ሁሉ ሳረግ በተወኩል ነው በዱዓ ነው አላህ ካረዳ ርዝቅ እኮ ነው ኤግዛም ውጤት ያንዳንዱ ነገር ርዝቅ ነውና ርዝቅ ደግሞ ያላህ እጅ ነው ያለው የርዝቅን በር መከፍቶ አንድ አላህ ብቻ ነው so ለዛ እኔ ዱዓ ዱዓ ታረጋለሽ ያ አላህ እኔ ለአላህ ምን ብዬ እንደማመሰግነው አላቀም ወላሂ አንዳንዴ በጣም በቃ ኢምፖሲብል የተባለው ነገር እኔ ለአላህ ሱጁድ ወርጄ ዱዓ አርጌ ከዛ በቃ መንገዶች ሁሉ ይከፈታሉ በጣም ከባድ የሆነው ነገር በጣም ቀላል ይሆናልና የምር ዱዓ በጣም ቅርታ ግን ወላሂ ከዱዓ በላይ ላይክ ምንም ነገር የለም ብዬ ነው ማስብ ዱዓ በማድረግ ውስጥ አላህን በጊዜያችን ውስጥ በረካ እንዲያደርግልን በመጠየቅ ውስጥ ትልቅ ጥበብ አለ ነው እስቲ ስለ 24 ሰዓትሽ ንገሪ ምን ይመስላል የአንድ የወርቅ ሜዳሊያ ተሸላሚ ተማሪ 24 ሰዓቱ ምን ይመስላል ላይ ኮመንሊ አሁንማ እንግዲህ ወደ በኋላ ወደ ስራ ፈለጋውን መጣበታለን ግን ተማሪ ያለሽ ላይክ 24 ሰዓትሽ ምን ይመስላል እኔ 24 ሰዓት ግን 24 ሰዓት ነው አይደል ያንቺም እንደሌላው የተለየ ሰዓት የለም ይሆን 48 ምናምን አይደለም አይደል ከሱን ጀመር እሺ ምን ይመስላል 24 ሰዓትሽ ያው በሱብህ ነው የሚጀምረው እንደማንም ሰው ከዛ ቁርአን ትቀራለሽ 11 ሰዓት ትነሻለሽ ሌሊት ትሰግዳለህ ከዛ ቁርአን ቀራለሁ ዝክር እላለሁ ከዛ በኋላ ጧት መታነባት የሆነ ትምህርት ማለት ነው እኔ ስማር እንዴት ነው መሰለ የተማርኩ ያለውትን ብቻ አይደለም ማጠናው
ዴሊ ወደ ኋላ እየተመለስኩ ማነባቸው ትምህርቶች አሉ። በቃ አሁን ለምሳሌ ሰኞ ቀን አላ ሰኞ ቀን ለሆነ ሜጀር ኮርስ እሰጣለሁ ሁሌ እና ከሱቢ በኋላ 30 ሚኒት ናት ሶ ያለችኝ ታይም ማለት ነው። ሜጀር ኮርስ ማለት አሁን ለምሳሌ ለኔ ብሬስ ስፔሻሊቲ ሜጀር ኮርስ ነው። ሶ ኤቭሪ ማንዴ ብሬስ ከቶፒኮች ይኖሩኛል ማለት ነው ስለ ኦርቶዶንቲክስ። ከዛ ኤቭሪ ቱስዴይ ወይም ደግሞ ማክሰኞ ደግሞ ስለ ፕሮስቶ ማለት ደግሞ አርቲፊሻል ጥርስ ማለት ነው። ከዛ ዊኒስዴይ ኦራል እንደ ማግዚሎ ፋሻል ሰርጀሪ የአንገት በላይ ማለት ነው የመንገጭ ላይ መንጋጋ ስፔሻሊቲ። ከዛ ደግሞ ትሩስዴይ ወይም ደግሞ ምንድነው ሐሙስ ማለት ነው ሶሪ አማርኛ ልጠፋብኝ። ሐሙስ ቀን ደግሞ የኮስሞቲክ ዴንቲስትሪ ወይም ደግሞ ኦፕሬቲቭ እና ኢንዶዶንቲስት የጥርስ ሙሌት የጥርስ ስር ህክምና። ከዛ እያልኩ ገባ አይደል ኖርማሊ የማጠናው ፓተርን እኮ አለ። እነዚህ ግን ለአንድ ሐኪም ያቺ መፈልጋት ቤስት ዴንቲስት እንዲሆን ሳይንስ እና አርት አንድ ላይ ሲያያዝ በጣም በኮንፊደንስ ነው የምትሰራው። ኮንፊደንት የሆነ ሐኪም ነው የምትሆነው። ማንም ሰው አይደፍርም የሆነ ነገር ለማለት ማለት ነውና ለዛ የሆነ ስትሮንግ ቤዝ እንድኖረኝ ሁሌ እንደዛ አረጋለሁ። ይሄ ሁሌም አለ ኤቭሪ ዴይ እንዳልኩ። ትምህርቱን እኮ ግን አክቲቭሊ የተማርሽው አይደለም ማለት ኮርሱ የለም አክቲቭሊ እዛ ሴሚስተር ላይ የለም። የተማርኩት ሊሆንም ይችላል ግን በቃ አለ አይደል ይሄ ሁሌም ያለ እንትን ነው ፕላን ነው ማለት ነው። ያ ማለት ሴሚስተሩ ላይ የሌለ ኮርስ ቢሆን እንኳን ያለፈ ቢሆንም ግን ትደጋግሚዋለሽ። ሴሚስተር ይር ቤዝድ ነው አክቹአሊ ትምህርታችን እንደዛ ነውና ላይክ እንደዛ ነው ማሳልፈው። ከዛ በኋላ ክላስ ካለ ወደ ክላስ ሄዳለሁ። ከዛ ከክላስ ወጣ የጥርስ ህክምና ላይ ስፔሻሊ ክሊኒካል ይር ላይ ማለት ክሊኒካል ይር ማለት ፕራክቲስ ማለት ነውና ብዙም እንደ ሜዲሲኖች በጣም ፕራክቲስ አይደረግም በእኛ ሴታፕ በጅማ ዩኒቨርሲቲ። ሶ ምንድነው ማረገው የግል ክሊኒክ አንድ አለ ጅማ ላይ እዛ ይሄድኩ እዛ ክሊኒክ ውስጥ ፍሪ ሰርቪስ ሰጥ ነበር አሲስት እያረኩ ምናምንና ፔሸንት ከሌለ እዛው ኮንሳልቴሽን ሩም ቁጭ ብዬ ማለት ነው እዛ ውስጥ እያጠናው። ከዛ ፔሸንት ሲመጣ ደግሞ አሲስት እያረኩ ሲምፕል ፕሮሲጀሮችን እየሰራው እንደዛ ነበር ማሳልፈው። ከዛ ስመሽ ወደ ቤት መለሳለሁ። ከዛ በኋላ ደግሞ ጥናት እንደ አዲስ ማለት ነው በዛ ታይም እየተማርኩ ያለሁትን ትምህርት ማክሲመም የማጠናው ከ2 ሰዓት እስከ 6 ሰዓት ነው። ግን ቡናዬን በደንብ እጠጣለሁ። ቡና አይቀርም። ቡና ትወጃለሽ በጣም? ኦኬ ሶ ከ2 እስከ 6 ሰዓት አጥኛለሽ በየቀኑ ማለት ነው። 6 ሰዓት ይጠናል በቀን? አይ የማጠናውማ ከ6 ሰዓት በላይ ነው። ቀንም እኮ አጠናለሁ። ዲዩሬሽኑ ማለት ነው ያ ማለት ከምሽቱ 2 ሰዓት እስከ ሌሊት 6 ሰዓት ማለት ነው። ለ4 ሰዓት አክቲቭሊ አጠናለሁ ያለ ምንም እንትን ኤቭሪ ዴይ በቃ። እና ፈተና ነገም ከሆነ እኔ ከ6 ሰዓት አላልፈም ጓደኞቼ የሚያውቃሉ። ምክንያቱም ሁሌ ስለማጠና ስትረስ ዱኜ እያጠናው አላድርም። አንድ ጥያቄ ግን አለኝ። ፎከስ እኮ በጣም ከባድ ነገር ነው ማለት ለምሳሌ አሁን ብዙ ሰዎች በህይወት እንኳን የሚቸገሩት ነገር ምንድነው? በስራው ዓለም ፎከስድ መሆን። አሁን በዚህ በዲጂታል ዘመን እነ ቲክቶክ ባሉበት እነ ዩቲዩብ ባሉበት ዘመን እንዴት ነው ፎከስሽን ማኔጅ የምታደርጊው? አይከብድሽም ወይ? በጣም ዲስትራክትድ አትሆኝም? አትረበሽም? ፎከስሽን የሚወስድ ትኩረትሽን የሚወስድ ሌላ ነገር የለም? እንዴት መሰለ እሺ እኔ በጣም ነው የሚወደው ትምህርቴን ማለት ነው። ማንበብ በጣም ወዳለሁ። ላይክ ኢንጆይ ያረጋለሁ። አሁን ኦርቶዶንቲስት ላይክ እያንዳንዱን ስፔሻሊቲ ሳጠና እንደ አንድ ጥርስ ህክምና ተማሪ ላይክ ኦርቶዶንቲስት ናት ብዬ ጽፋለሁ እንትኑ ላይ ሁሌ ፕሪንት አድርጌ ነው በባይንደር ፎርም ማዘጋጀው። ሃርድ ኮፒ በጣም እንድታስታውስ ይረዳሃል ከሶፍት ኮፒ ማለት ነው። እና እዛ ላይ ዶክተር ነቢላ ሸሪፍ አሲስታንት ፕሮፌሰር ኦር ፕሮፌሰር ኦፍ ኦርቶዶንቲስት በቃ አንድ ኦርቶዶንቲስት ማወቅ ያለበትን ከዛ ልክ ማወቅ አለብኝ እንዴ እንደ ተማሪ አይደለም። በዛ ሞመንት ጀነራል ሳይሆን ስፔሻሊቲ ነው አይደል? ስፔሻሊቲ ነው ግን እንደዛ ነው አክት እያረኩ ማጠናው። ስለዛ ኤነርጂዬ በጣም ሃይ ነው። ሃይሊ ፎከስድ ሆናለሁ ስለምወደው ማለት ነው። አንዳንዴ እንዴት ነው የሆነ ፊልም ኦር የሆነ ነገር ስታይ ኢንጆይ የምታረገው
ዶፓሚን የሆነ ፓዝዌዎች አሉ ሪዋርድ ፓዝዌይ እና እኔ እንደዛ መጻፌ ላይክ ኢንስፓየርድ መሆኔ በጣም ፎከስድ እንዲሆን አድርጎኛል ብዬ ነው ማስበው እና ከከፈትኩ ኢቭን እኔ ቲክቶክ የከፈትኩት ላይክ 1 አመት ከምናምን ነው ከዛ ከኔ ጋር ቆይታ ከነበረ ከገባው በኋላ ነው በደንብ መፖሰት የጀመርኩት እንጂ ለመፖሰት እንጂ ስክሮል ለማድረግ አልጠቀምም ብዙም ጊዜ ማለት ነው የምጠቀመው ዩቲዩብ ነው ዩቲዩብም ከተጠቀምኩ ደግሞ እንዳልኩ ወይ የሌክቸር ቪዲዮ ለማየት ነው ሎንግ ቪዲዮዎችም ማለት ነው ወይም ደግሞ ኢስላሚክ ኮንተንቶችን ለማየት ነው ፖድካስት እና ላይክ ሌክቸሮች አሉ ተፍሲሮች አሉ በቃ የተለያዩ ክታቦች አሉ በኢንተርናሽናል ዑለሞች የተሰሩ ማለት ነው እነ መሐመድ ሳላ ትልልቅ አሊሞች ዳ ቲቪ ላይ የሚሰሩ ፒስ ቲቪ ላይ የነበሩ ሳላ ሲባል ኳስ ተጫዋቹ ዶክተር መሐመድ ሳላ ይሄ የግብጽ ማለት ነው ሰዎቹ እሱ ነው ብዙዎች ይመጣላቸው ብዬ ነው ዶክተር ናቸው እነሱን ነው የምታዩ ማለት ነው እነሱን ነው ማየው ነው ማናሊ ኻን ምናምን ቁርአኖችን እንትን ላለው ከዛ በኋላ ኢስላሚክ ኦፕን ዩኒቨርሲቲን ከፍቼ ደግሞ የብላል ፊሊፒንስ ቪዲዮዎችንና ኮርሶችን ወስዳለሁ ለቁም ነገር ነው ዞሮ ዞሮ እንጂ ላይክ እኔ ሾርት ቪዲዮ አትወጅም ቶታሊ ነው አልፈልግም ምን የሰማሽው ሚስጥር አለ ስለ ሾርት ቪዲዮ ሳታስብ ነው ጊዜን የሚያቃጥለውና ፎከስ አልሞከርኩትም ለዛም ነበርኝ የገራልኝ አላህ ጠብቆሻል ባይዘው የሾርት ቪዲዮዎች ተጽዕኖ በጣም ዲሰንትሊ የተደረገ ጥናት ያያየሁኝ አእምሮአችን ላይ የሚፈጥረው ኢምባላንስ ከአልኮሊክ ድሪንኮችን እንደሚጠቀም ሰው ደግሞ የአልኮል መጠጥ መጠቀም አእምሮአችን ላይ የሚፈጥረውን አይነት የአእምሮ ኢምባላንስ ነው ሾርት ቪዲዮዎች ሰዎች ላይ በጣም ኮንሱም ከተደረገው የሚፈጥሩት ይላልና አላህ ጠብቆሻል ከዚህም በኋላ አላህ ይጠብቅሽ ሰው እኮ አሁን ሰብር የለውም ረጅም ቪዲዮ ለመስማት ወላሂ ስፔሻሊ አሁን የቲክቶክ ትውልድ ስክሮል ነው የሚያደርጉት 3 ሚኒት ከሆነ ራሱ ይከብዳቸዋልና ምንድነው እየተኮነ ያለው የሚለው ነገር እኮ በጣም ነው የሚያሳስበው ተማሪዎች እኔ እንደ አንድ የተመረቀ ወር በሜዲካል ፊልድ ግራጁዌት እንዳደረገ ሰው ማስተላለፍ መልገው ነገር ሃይ ስኩልም የሆኑ ፕራይመሪም ኮሌጅ ደረጃ ቲክቶክ የሚባል አፕሊኬሽን ባይኖራቸው ደስ ይለኛል ቲክቶከር ካልሆኑ ያ እንደዛ ነው ላይክ ቲክቶከር ከሆኑ ራሱን የቻለ እንትን አደብ አለው አካሄድ አለው የራሱ ኮንቴንት ራሳቸውን ብራንድ መገንባት ምናምን ከሆነ እንደ አንድ ፕሮፌሽን በጣም አሪፍ ነው ካልሆነ ግን ወረሽኝ በሽታ ነው በቃ የምር በጣም ከባድ ነው ምንም መተማር ግን አንተ ጥያቄ ልጠይቅሽ ምን የቀረብሽ ይመስልሻል ቲክቶክ ባለመጠቀምሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል ከዚህ ቀደም በቦሌ ደንበል ቦሌ ብራስ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ ለበለጠ መረጃ በ0926 37 7693 አሊያም በ0998 34 36 10 እኛ ማግኘት ትችላላችሁ ምን ይቀርብኛል ጊዜና ተረፍኩኝ ጊዜ ቀርቶልኛል ለምን መሰለሽ የጠየቅኩሽ በጣም ብዙ ሰው እንደዚህ አይነት ፕላትፎርሞችን የሚጠቀሙበት አንደኛው እንትን የፎሞ ነው ወይም ደግሞ ፊር ኦፍ ሚሲንግ አውት ነው የሆነ ነገር እንዳያመልጠው በመስጋት ነው ለምሳሌ አሁን አንድ ሰው የቲክቶክ ሾርት ቪዲዮዎች ሱሰኛ የሆነ ሰው በጣም ሱሰኛ መሆኑን ባያምንም ቀኑን ሙሉ ቲክቶክ ሳትጠቀም እስኪ 7 ቀን ይቅርብ ብትዩ የሆነ ነገር የሚያመልጠው ይመስለዋል የሆነ ዓለም ውስጥ ትልቅ ነገር ተፈጥሮ እሱ ብቻ ሳይሰማ ከብት ያላል ሰው ሁላ ሰምቶ እንደዛ አይነት እንትን አላ ፊር ኦፍ ሚሲንግ አውት አንዱ እንትን ነውና አንድ ነገር ላረጋግጥልሽ ፈልጌ ነው ምንም አላመለጠሽም ልልሽ ነው ሰው ብዙ ሰዎችን ብንሞክረው በተለይ በሱሰኝነት ደረጃ ያጠመቀን ሰዎች ካለን ብንቀር ይኸው ዶክተር ምንም አላመለጣትም እንደውም ለስኬት ነው የዳረጋት አሁን በጥርስ ህክምና ነው አይደል ግራጁዌት ያረክሽው እዚህ ድረስ መተሽ ደግሞ ስለ ጥርስ አንዳንድ ነገር ሳቲን ብትሄጂ ደግሞ ቅር ይለኛል እና
ጥርስ ግን በሰው ህይወት ውስጥ ምን ያህል ኢምፖርታንት ነው? እስኪ ስለሱ ትንሽ እናውራ። ጥርስ ባይኖረን ብለሽ አስበሽ ታውቂያለሽ? ጥርስ ባይኖር እሺ ምን የሚቀርብን ነገር አለ ከማኘክ ውጭ? እንዴ ጥርስ እኮ ማለት ነው ላይክ በጣም ለብዙ ነገር ኢቭን ምግብ እንግዲህ እንዴት ነው የሰው ልጅ በአግባቡ ካልተመገበ ምግብ ለጭንቅላታችንም ለሁሉም ላይክ ሰውን ሰው የሚያደርገው እንግዲህ ጅስም የሚለው ነገር ዲፔንድ የሚያደርገው በአግባቡ መመገብ ስትችል ነው። ሶ አንዱ የምታኝክበት ፓርት ጥርስ ነው። ከዛም ባለፈ ደግሞ ጥርስ ወርዶችን አርቲኩሌት እንድታረግ በትክክል እንድታወራ ፎኔቲክስ ማለት ነው። አሁን አንዳንድ ሰዎች ጥርሳቸው እንትን ሲል እንዴት ነው ወይ ይኮላተፋሉ። የፊት ለፊት ጥርሳችን አሁን የማይገጥም ከሆነ ሚስ የምታረጋቸው ማትናገራቸው ወርዶች ምናምን አሉ። ሌላ ደግሞ በጣም ስቴቲክ ፓርት ስማይል የሆነው በጥርሱ ነው። በቃ አሁን ያንተ ጥርስ እንዲወልቀው ባዶ ቢሆን ማለት ነው ሶኬቱ ዲቨሎፕ አያረግም። ሶኬቱ ማለት ይሄንን ሄይትን የፊትህን ቅርጽ እንትን ሎወር ፌስ ይሄ ሚድል ፌስ ምንለው ነገር ፊትህ ቅርጽ ቦኑ ራሱ አጥንቱ ራሱ አይኖርምና በጣም ትልቅ ለውጥ አለው ስቴቲክ ላይ ማለት ነው። ወይም ደግሞ ያንተ ፊት ሼፕ ማንነት ላይ እሱ ፓርት አለ ማለት ነው እና እንድንተነፍስም ያግዘናል። ሶ ጥርስ በጣም በጣም ወሳኝ የኦርጋን ነው። ቀላል ግን እስቲ አንድ ነገር ጠቁሚኝ። አሁን ሰው ጥርሱን በቀላል ነገር መጠበቅ እንዲችል ዴይ ቱ ዴይ የሆነች ስፔሲፊክ የሆነች አክቲቪቲ ማድረግ ይኖርበት ነው። በቀላሉ ማለት ብንተው ከባድ ኪዮስ የሚፈጠር በኋላ ግን ቀላል ነገር ብረሽ ማድረግ ወይም ጥርሳችንን መቦረሽ ማለት ነው። ቢያንስ በቀን 2 ጊዜ ጠዋትና ማታ። ይሄ ግዴታ ነው። ግዴታ ነው። ያ ማያደርግ ሰው ምን ይገጥመዋል? ማያደርግ ሰውማ በጣም ከባድ ነው። ጥርሱ ሊቦረበረበት መጥፎ የአፍ ጠረን ሊያመጣ ይችላል። ድዱ ሊሸሽ ይችላል። ጥርሱ ሊነቃነቅ ይችላል። ሊወልቅ ይችላል። ሶ ጥርስ ማጣት ማለት ደግሞ እንዳልኳችሁ እነዛ ነገራቶች ላይክ ፊት ራሱ ይቀየራል። ሌላ ሰው ነው የምትሆነው። ከዛ ፔኑ ህመሙ ደግሞ የጥርስ ህመም በጣም ከባድ ነው። ከዛ በስርዓቱ እንኳን ምግብ መመገብ አትችልምና የፊት አቀማመጥ ይቀየራል። ሶ ለዛ ይዳርገናል ማለት ነው። ምክንያቱም የምንከማቸው ምግብ አንደኛ የጥርስ ድዳችንን ኢንፍሌምድ እንዲሆን እንዲሸሽ እንዲያብጥ ያደርጋል። ከዛ ከድድ ደግሞ ወደ አጥንት ሊያልፍ ይችላል። ከዛ የመጥፎ አፍ ጠረንም ሊኖር ይችላል ከቆሻሻው። ከዛ ባለፈ ደግሞ ጥርሳችን ሊቦረበር ይችላል። ከዛ ደግሞ ተበልቶ አጥንቱ ሲያልቅ ጥርሱ ይነቃነቅና ያለ ጊዜ ይወልቃል ማለት ነውና በቀን 2 ጊዜ ጥርሳችንን ለ2 ደቂቃ ብረሽ ማድረግ አለብን ማለት ነው። ምናልባት ስለ ጥርስ ህክምናና መሰል ነገር ካነሳን አንድ ብዙዎች የሚያነሱት የኔም ጥያቄ የሆነ ነገር አለ። የጥርስ ህክምና ማስታወቂያ ሰምተሽ ታውቂያለሽ? ሰምተሽ ታውቂያለሽ? አይ እሰራለሁ። አንዳንዴ ስፔሲፊካሊ ደግሞ የጥርስ ህክምና ላይ ሲሆን በጣም ይበረታል። የሚጠቀሟቸው ቃላቶች ምናምን ቀደም ስትያቸው የነበሩትን ቃላቶች ነው። ማሽኖቹ በጣም የሆነ ስማቸው ለምሳሌ አንድ ተቋም ማስታወቂያ ያስነግርና ብዙ ሰው አሁን እኔ በተለይ ህክምና ላይ ያሉ ሰዎች እንዲያውቁት እንፈልገው ነገር ማለት ነው። ብዙ ሰው ህመሙን እንጂ የህመሙን ስም አያውቀው አይደለ? በጣም ብዙ ሰው ለምሳሌ አሁን ቴክኒካል የሆኑ ተርሞች አሉ አይደለ? ለምሳሌ ኦርቶ ምንድቅም እንዳልሽ ኦርቶዶንቲስት አሁን የብሬስ ነው። ብሬስ ካላልክ ሰው አያውቅም። ቴንክ ዩ። እና አንዳንዴ እንደው ማን ነው ሲቀልድ ሰምቼዋለሁኝ። የ2 ደቂቃ ማስታወቂያ ይሰማና ሰውዬው ፋይናሊ እንደምታውቂያለሽ እንደው ጥርስ ይነቅሉ ይሆን ነው የሚለው ማስታወቂያን የሰማው ሰውዬ። እዛ ጋር ያሉት ነገር በሙሉ ይሄ የእንትኖቹ ምናምን እንትን አይደለምና እንዴት ታይዋለሽ አንቺ ግን በተለይ የጥርስ ህክምና ማስታወቂያውን? አዎ እንዴት ነው መሰለ እንግዲህ ዞሮ የምትማረው የወጣህበትን ማህበረሰብ ሰርቭ ለማድረግ ነውና የምታወራው ደግሞ ለህክምናው ሶሳይቲ አይደለም። ገባ አይደል? ለሐኪሞች አይደለም። እንደዛ ስለሆነ አውዲየንስ ወይም ደግሞ የምሰማውን ሰው በተገቢው መረዳት አለብህ። መጀመሪያ ከላይ እስከታች ምን አይነት ወርድ ወይም ደግሞ ቃል ብጠቀም ነው እነዚህ ሰዎች ሊረዱኝ የሚችሉት? የራሱ ቃል አለው በየትኛውም ቋንቋ ማለት ነው። ለምሳሌ ፕሮስቶዶንቲክስ ከምትል የአርቲፊሻል ጥርስ ወጪ ገቢ
ምተከል ድድ ውስጥ አጥንት ውስጥ ምገባ እያልክ ለሰዎች ብታስረዳ ኦርቶዶንቲክስ ከምትል ብሬስ ህክምና ብትል በዛ መልኩ እንጂ ማለት ነው አድሬስ ማድረግ አይችልም። ያ ሰው አይደርሰውም ነው እና ላይክ የህክምናን ቃል መጠቀም እኔ እንጃ ብዙም አልደግፈውም። እኔ አሁን ሶሻል ሚዲያ ላይ ለዶክተር አብዱልመናን ዴንታል ክሊኒክ ጂማ ማለት ነው ሰራላት ነበረ እንደ ማናጀር ቪዲዮዎችን ክሬት እናደርግ ነበረና ሰዎቹ ሶሳይቲው ታርጌት ኦዲየንሳችን አድሬስ ወይም ደግሞ ማድረስ የፈለግ ነው ሰው እንድሰማ አድርገን ነው እንደዛ ነበረ ኮንተንት ክሬት ማረጉና እንደዛ ሲሆን ነው ለውጥ መምጣት የሚችለው እንጂ ክላስ ውስጥ የምትማረውን ከጓደኛ ጋር የምታወራውን ቃል ሚዲያ ላይ እንደዛ አይሰራም። ባይሆን ጥሩ ነው። አድሬስ ማድረግም አይችሉም አክቹሊ እና ይሄን ትንሽ ቢስተካከል ከሚል ነው ከተገናኘን አይቀር። ከዛ ውጭ አሁን የዩኒቨርሲቲው ሀያት በጣም ፈታኝ የሆነ ይመጣል ወደ መጨረሻዎቹ አመታት ላይ አይደለ እየከበደ ነው ይመጣውና ምናልባት አንቺ አሁን ካሳለፍሽው ከ8 አመታት ውስጥ በጣም ከባዱ ነገር ምን ነበር? በጣም ይፈትንሽ የነበረው ነገር ምን ነበር? እስቲ ስለሱ እናንሳ። 8 አመት እኮ በጣም ረጅም ጊዜ ነው። በጣም ብዙ ዲኬድ ሊሆን እኮ 2 አመት ነው የቀረው። በጣም ብዙ ከባድ ነገር ነው የሚያልፈው አክቹአሊ ግን ያው በጣም ብዙ ከባድ ነገር ነው የነበረው ከጦርነት ጀምሮ ገባ አይደል። መቀሌ ዩኒቨርሲቲ በነበርኩበት ጊዜ ትልቅ ቻሌንጅ ነበረ። በሰላም እየኖርክ ያ ነገር ስከሰት በእግር እስከመሰደድ ብዙ ነገር ብዙ መስዋዕትነት ከፍያለሁ ለትምህርቴ። ከዛም ባለፈ ደግሞ በጤና ልትፈተን ትችላለህ። ህመም አለ። ጨጓራዬን በጣም ማሞኝ 4ኛ አመት እያለሁ ማለት ነው። መቼም ነው ማረሰው ላይክ ትምህርቱ ኦፕሬቲቭ ነው የሚባለው በእኛ ቋንቋና ሜጀራችን ነው። በጣም ታመምኩኝ ማየት እስከሚያቅተኝ ድረስ ማለት ነውና መቼም ነው ማረሰው የዩኒቱ ዲፓርትመንት ሄዳችን ሄጄ እንደዛ ያማመኝ እየተንቀጠቀጥኩ እኔ መፈተን አልችልም አልኩኝ። ሁሌ ፊት ለፊት ስለምቀመጥ ጎበዝ ተማሪ መሆኔንና ሁሉም አስተማሪዎቼ በጣም ነው ቫልዩ የሚያረጉኝ ላይክ መጻፍ ራሱ ከፈለጋችሁ ከሷው ሰዱ የሚሉስ እንደዛ ስለሆነ ምንም የህክምና እንትንም አልጠየቀችኝም። በቃ ግቢ ቤት በደንብ ራስሽን እንትን በይ ስትድኝ ይፈትንሻለሁ አለችኝ። ከዛ በኋላ ምንድንም አልመሰለኝም። አላህ Subhanahu Wa Ta'ala ደግሞ ላይክ ተሻለኝና አንብቤ ምናምን ተፈተንኩኝ እና ብዙ ነገር አለ። እንዴት ነው ከተማሪ ስትቀር ወደ ኋላ እንደዛ ነው ፊልም ታረገው። አንድ ሜጀር ትምህርት ሲያመልጥህ በጣም ከባድ ነው። አንድ አመት ላጌ ማድረግ እድል ነበርሽ ነው በጣም ሜጀር ስለሆነ ኦኬ አላህም ይረዳሃል። እንደዚህ አይነት ቻሌንጆች አሉ። ከዛም ባለፈ ደግሞ ትምህርቱ ራሱ እንዳልኩ በጣም ሰብር ይፈልጋል በጣም ማለት ነው። ስፔሻሊ ኢንተርንሺፕ ላይ ዲዩቲ ስታድር ሆስፒታሉ ባዶ ሆነ አንተ እንደ እብድ ስትሯሯጥ ማለት ነው። ላይክ ጸጥ ባለበት ብለድ ትራንስፊውዥን የሚያስፈልገው ሰው ይኖራል። ብለድ ባንክ ኢንተርን ስትሆን ማለት ነው የነርሱንም ስራ የምትሰራው አንተ ነህ፣ የሐኪሙንም ስራ የምትሰራው አንተ ነህ። ኢቭን ኦክሲጂንም ልትገፋ ትችላለህ። በቃ በጣም ስራ ሎድ ይበዛል። እንደውም የህክምና ከኛ በላይ ነው የኛ ኦራል እንደ ማግዚሎፋሻል ሰርጀሪ ላይ ነው በጣም ታይት የሚሆነው ከሌሎች አንጻር ማለት ነው ዲዩቲም የምኖረውና እሱ ታይም እኔ ያራፋለት ማለት ነው የዛሬ አመት ያራፋለት ኢንተርን ነበርኩኝና ማግዚሎ ዲዩቲ ነበርኩ በመገርም ሁኔታ። የዛን ቀን ኦአር ነበር ያደርኩት። ኦፕሬሽን ኦአር ማለት ፔሸንቱ ኦፕሬሽን ሩም እየተደረገ እየቆምኩ 8 ሰዓት ምናምን ወጥቼ ከዛ በኋላ አስበሃል ዲዩቲ ነው ያደርኩት። እንግዲህ ጧት ደግሞ ኢድ ነው። ልብሴን ሳልቀይር ባለውበት ልብስ ወደ ኢድ ስፍራ ሄጄ ሳልተኛ አድሬ ማለት ነው ሰገድኩ ምናምንና ብዙ ቻሌንጆች ይኖራሉ። መጨረሻ ቲም ትሬኒንግ ፕሮግራም ይባላል። እንደውም እሱን ቅርብ ጊዜ ማለት ነው ከአንድ 6 ወር በፊት
እዛ ሰንዳቦ ነበር የተመደብኩት። ቲቲፒ ማለት ሁሉም ሄልዝ ፋካልቲ ውስጥ ያሉ ዲፓርትመንቶች ሄልዝ ሳይንስ ማለት ነው አንድ ላይ ሆኖ ቲም ትሬኒንግ ፕሮግራም የሚያደርጉበት በሄልዝ ሴንተር የሚያክሙበት ማለት ነው ራሳቸውን ችለው። ጂማ ዩኒቨርሲቲ ኦፈር ያደርጋል። እንደ ኢትዮጵያ ፒዮኒር ነው በዚህ በኮሚኒቲ ቤዝድ ኤዱኬሽን ማለት ነው። ሶ እዛ ሄጄ በጣም ሙቀታማም ነው፣ ወባ ያለበት ሀገር ነው። እዛ ጂማ ዞን ውስጥ ነው የሚገኘው። ሰንዳቦ ነበር የደረሰኝና ከአንድ ሳምንት በኋላ በቃ ብጫ ወባ ያዘኝ። በጣም ታመምኩኝ። በጣም እኔ ምተርፍም አልመሰለኝም ወላሂ በጣም ታመሜ። ኤግዚት ኤግዛም ደግሞ ተቃርቦ ነበር ያኔ። ለኤግዚት ኤግዛም መዘጋጀት አልቻልኩም። በጣም ታመሜ ያለው መጨረሻ ላይ ሪፈር አረጉኝ ወደ ጂማ ወደ መማርበት ሆስፒታል ማለት ነው። እዛ ሪፈር ተደርጌ ተኝቼ ላይክ በጣም ብዙ ነገር ውስጥ ነበረ ያለፍኩትና እንዴት ነው በብዙ ነገር ነው የምትፈተነው። እንግዲህ ይሄ ቀላል አይደለም። ሰብር አድርገህ ማለፍ አለብህ። በፋይናንሻል በብዙ ነገር ስልክህ ልሰረቅብህ ይችላል። እንደፈለክ የሆነ ነገር ላታገኝ ትችላለህ። ግን ደግሞ ሁሉም ያልፋል። ህመሙም ለኸይር ነው። ኤግዚት ኤግዛሜንም አለፍኩ። ላይክ እኔ ሞክ ለመፈተን ስገባ አይኔ ራሱ አይገለጥም ነበረ። ከዛ ለኤግዚት ኤግዛም በጣም እያመመኝ ጓደኛ ያለች አና ነው የምትባለው ና ከመቀሌ ዩኒቨርሲቲ ጀምሮ አብረን ነው የምናጠናው። ሶ እኔ ማጥናት ስላቃተኝ ቁጭ ብላ ሪቫይዝ ታነብልኝ ነበረ ና በቃ እንደዛ ነበር ኤግዚት ኤግዛምን የተፈተንኩት። ሶ ይሄ የቅርብ ጊዜ ተውስታ ነው። ያ ሲኦሲ ደግሞ ስንፈተን ነገ ግራጁዌሽን ሆኖ ነበር። እኔ ጁምዓ ሲኦሲ 100 ጥያቄ ጧት 100 ጥያቄ ከሰዓት እየተፈተንኩ በንጋቱ ደግሞ ግራጁዌሽን ነበረኝ። ሶ እንደዛ ነው የሚመስለው። ብቻ አልহামዱሊላህ ሁሉም ያልፋል። ምናልባት አሁን እነዚህ በሙሉ አስቸጋሪ የሆኑ አመታት ካለፉ በኋላ بعد عسر يسر አይደል ከዛ ደግሞ ያን ሁሉ ልፋትሽን ደግሞ ፍሬ የምታይበት ቀን ደግሞ ይመጣልና አሁን እነዛ ሁሉ አመታት ካለፉ በኋላ ያቺ እለት ደግሞ የምርቃ ስነ ስርዓት የነበረባት እለት ደግሞ ምን ትመስል ነበር? ይነው ለአላህ የነገርሽው ነገር አለ አይደል? ይሆነ እኮ ለማንም ማትነግሪው ለሰውም ብትነግሪው አንደርስታንድ የማያደርገው ከአላህ ጋር ብቻ ያወጋሽው ነገር አለ፣ ጥረትሽ አለ። ከዛ ያሁን የዛ ሁሉ ውጤት ደግሞ የምታይበት ቀን አለና ሪሊ ምንድነው የተሰማሽ የዛን እለት የምርቃት ቀን? አልহামዱሊላህ ጨርሶ መመረቁ ትልቅ ነገር ነው። ከዛ ደግሞ ድሪም ቦርድ ላይ የጻፍኩት ነገር ቃል በቃል እንዴት ነው ነብዩላህ ዩሱፍ ላይክ የኔን ድሪም ዛሬ አላህ እውነት አደረገው ያሉት ለአባታቸው መጨረሻ ላይ ያንን ሁሉ ሲያልፉ ወላሂ እንደዛ ነው ፊል ያረኩት። ይሄ ነገር እውነት ነው። እኔ ላይክ መሀል ላይ ሄጄ ቁጭ አልኩኝና የዲፓርትመንት ሄድ መጣ። አይ አንቺ ተሸላሚ ስለሆንሽ ፊት ለፊት ነይ ቁጭ በያለችኝ። ገና ስንገባ ራሱ ማለት ነው ፊት ለፊት ላይ ቁጭ አልኩኝ። ሴሬሞኒው ተጀመረ። ከዛ በኋላ ካሜራዎች አብዛኛው ነገር ወደኔ ነበረ ፎከሱ። ፋና ቴሌቪዥን ኦቢኤን ጨምሮ የተለያዩ የኢትዮጵያ ኒውስ ኤጀንሲ ሁሉም እኔ ላይ ነበረ። በዛ ታይም ላይ ሴት ሆኜ ይሄንን ውጤት 3.9 በጣም የሚገርም ነበረና እሷንም ስጠይቋት ነገረቻቸው። ከዛም በፊት ደግሞ ኦቢኤኖችም ኮሙኒኬት አድርጎኝ ነበረና ላይክ አይ ዋዝ እንዴት ነው የኔ አልহামዱሊላህ ሱራሱ ህልም አልመሰለሽም? አም ነበር ደስ ያለኝ ማለት ነውና ከዛ በኋላ እንግዲህ ወደ ሽልማቱ ስንመጣ 3 ጊዜ ነበር ስሜ ተጠራው። 3 ሽልማት ማለት ነው። ኦኬ ምን ነው? እንደ ክላስ ከዛ ያ እንደ ሴቶች እንደ ፋካልቲ ላይክ የጎልድ ሜዳሊያው አለ፣ ስክሪፕት አለ፣ ፒን አለ። ሶ ይሄ ሁሉ እንግዲህ ስሜ ተጠርቶ ሲወስድ በጣም ኢሞሽናል ሆኜ ነበር፣ እያለቀስኩ ነበር እና ለብቻ አላቅም አልহামዱሊላህ። ከዛ በኋላ ሁሉም ሰው ቤተሰቦቼ በቃ ኤቭሪዋን ለኔ ተደሰተውን ደስታ ደግሞ መግለጽ አልችልም። ሁሉም ሰው ማለት ነውና
እንዴት ነው ከኔ ጋር በጣም እኔ ብዙ ነገር ነው ያሳለፍኩት በትምህርቴ ላይ። ለዓላማው ምኖር ሰው የለም። የዲፓርትመንቴ ሄድ ምን ትላቸዋለች ለሌሎች ማለት ነው እንደ አጋጣሚ ክሊኒኳ ሄጄ ከዛ ጽናት መማር ከፈለጋችሁ ከሷ ተማሩ መቼም ነው ማረሰው ላይ አስተማሪም ናት ሄዴም ናትና በጣም ተገረመች በኔ ጽናት የሆነ ነገር ከያስኩ እንደማለቅ የሆነ በአላማ ምኖር ሰው መሆኔን ሁሉም ሰው ያውቃልና ስሳካልኝ ሁሉም ሰው ነው በቃ ላይክ በጣም ለኔ ከቤተሰቦቼ ጀምሮ ዘመድ አዝማዶች ከጠበቅኩበት በላይ ነበረ። ትልልቅ ኡስታዞች አላህ ጀዛ ኸይራቸውን ይክፈላቸው በጣም ነው ያከበሩኝ የተደሰቱልኝ። የብዙ አመት ልፋት ነው የብዙ ሰዎች ኮንትሪቢዩሽን ነው ለዚህ ያበቃኝ። ነቢላ ብቻውን ምንም ማድረግ አይችልም ነበረ። ግን አላህ ደግሞ የራሱን ወታደር ልኮ በራሱ መንገድ ነገሮችን ያስተካክላልና ስሜቱ ይለያል። አልহামዱሊላህ ረብል ዓለሚን ሱብሃንአላህ። እንግዲህ እኔ ሁሌ የስኬት ቀኖች ላይ የአላህ ውለታ በጣም ይገርመኛል። አላህ ያለቀስንባቸውን ቀናቶች በጣም ዳውን የሆንባቸውን ያዘንባቸውን ምናምን ፎር ዘ ታይም ቢንግ ሰው የዛቿን እለት በእለቱ የነበረችዋን ነቢላ ነው የሚያየው። ዶክተር ነቢላ ሶሪ የሚያየው እሱ ነው አይደለ? ግን ከጀርባ የነበረውን ሀስል ከአላህ ጋር ያወራሽውን ነገር ምናምን እንትን ያለሽና አሁን አንድ ጥያቄ ልጠይቅሽ ነው። ያንቺን ሐሳብ በሰማ ደስ ይለኛል። አሁን ይሄን ቪዲዮ የሚከታተሉ ሰዎች አሉ በህይወት በጣም ዝቅ ያሉበት ሰዓት ላይ ያሉ ማለት ነው። በጣም ዲፕረስድ የሆኑበት የተከፉበት ነገሮች አልሳኩ ያሉበት ምናምን ወቅት ላይ ያሉ ሰዎች አሉ። ምን ትያቸዋለሽ ለነዚህ ሰዎች? ያው የአላህ ቃል ነው ማስታወሳቸው። አላ አውሊያ አላህ ላ ኸውፉን ላይክ ያ አላህ አውሊያ ከሆንክ ስላለፈው ነገር አትጨነቅም፣ ስለ ዲፕረስድ አትሆንም፣ ስለ ወደፊቱም አንዛይቲ ጭንቅ ሊይዛ አይገባም። ምክንያቱም የሙእምን ነገር ያለፈው ነገር ሁሉ ለኸይር ነው ብለህ የምትቀበል ከሆነ እንዴት ነው የምታዝነው? ዲስ ኢዝ ዘ ቤስት ብላችሁ ተቀበሉ። በቃ ከዛ ሁሉ ጀርባ አላህ አለ እኮ። ያለ አላህ ሳያቅ ምንም የሚፈጠር ነገር የለም እዚህ ዱንያ ላይ አይደል እንዴ? አላህ ጌታችን ሆኖ እንዴት ነው የምንከፋው? አላህ ጌታችን ሆኖ ሲያለ የወረደው በላ ሁሉ አይነሳም ብዬ እዛ በላ ውስጥ ራሴን እንዴት አቆያለሁ? ላይክ አንቢያዎች፣ ነብዮች፣ ትልልቅ ሰዎች ማለት ነው በጣም በብዙ ነገር ሲፈተኑ እኮ የአላህ ወዳጆች ሆኖ ሲያሉ አላህ ግን የኢማናቸውን ጥፍጥና ቴስት ሊያረጋቸው ሳትቸገር የሆነ ቦታ ደርሳለሁ የለም። ሲጀመር በችግር ውስጥ እኮ ነው ድሎት ያለው። ከችግር በኋላ ነው ሁሌም ቢሆን የሆነ ሁሌም ሁሉም ነገር ገር ከሆነ በጣም መጠራጠር አለብን። እንደው ስኬቱ ራሱ አታጣጥመውም። እኔ ቻሌንጅ ይሄን ሁሉ ኢነርጂ ይሄን ሁሉ ጊዜ ሰብር አድርጌ ምናምን ትንባል ዛሬ እንዲህ ደስ ብሎኝ በደስታ አላለቅስም ነበር። የምር ላይክ የራሴ ውጤት ባይሆን እንዲህ ያስለቅሰኝ ነበር። yes ጥረትሽ ነው ያ ልፋቱ ነው። ልፋቱን ታጣጥሟል ላይ ቴስት አለው ጣፍጣል። እና ያንዳንዱ ቻሌንጅ ሰብር ራሱ ጥፍጥና አለውና ሰብር ማድረግ ማለት እኮ እዛ ውስጥ መቆየት ማለት አይደለም። ዛሬን መኖር መቻል ማለት ነው። በዛ ጭንቅ ውስጥ የሆነ እድል መፈለግ ማለት ነው። በዛ ቻሌንጅ ውስጥ ላይክ ቤት ልታጣ ትችላለህ። ዛሬ ላይ በስደት ላይ ልትሆን ትችላለህ። ያሰብከው ሁሉ በተቃራኒ ሊሆን ይችላል። ግን ደግሞ አላህ እኮ ምንድነው የሚለው ላይክ ዋን ተኽረው ሸይአ ወሁ ላይክ የሆነ ነገር በጣም እንጠላለን ለኛ የተሻለ ሆኖ ሲያል በጣም እንወዳለን ለኛ ደግሞ መጥፎ። አላህ እኮ ከኛ በላይ የተሻለውን ለኛ የተሻለውን የሚያውቀው አላህ Subhanahu Wa Ta'ala ነው። ገባ አይደል? so you have to accept that አንዳንዴ የኛና አላህ ያሰበው ነገር አላህ ለኛ ፕላን ያደረገው ነገር አንድ ላይ ሲሆን ነገሮችን እያሳካን ይመስለናል። ገባ አይደል? so ተሳካልኝ ስላለ ግን አላህ ፕላንን ያንተንና በቃ ኦሬዲ ፕላን የሆነ ነገር ሲገጣጣም ነው
አንተ ፕላን ያረግከውም ነገር ሳይሆን ስቀር ስቲል የአላህ ፕላን ነው ወይም ደግሞ የአላህ ርትን የሆነ የተጻፈ ነገር ነው ላንተ የሆነ አላህ ደግሞ ያለውና ክፉ አይጽፍም ነው ያ ላንተ ሁሌም በቤስት ነው የሚሆነው። አይንህ እኮ ልብህ እያንዳንዱ ነገር ላይክ አይተህ አትጨርስም ስለ አላህ ሱብሃነሁ ወተዓላ። እኛ ከምናየው ጀርባ በጣም ብዙ ምስጥሮች አሉ። እንዴት ነው አንድ ጊዜ አላህ ሱብሃነሁ ወተዓላን ሙሳ አለይሂ ሰላም ይጠይቁታል፣ እስቲ ያንተን ጥበብ እና ያንተን ችሎታ በመሪነት ላይ ያሳየኝ ሲሉት ሙሳ ሆይ የሆነ ወንዝ ዳርቻ ሂድና እዛ ቁም አለ። ከዛ እዛ ቦታ በቆመበት ታይም ምን ይፈጠራል? የሆነ ሰውዬ ይመጣና አርፎ ወንዙ ጋር ጠጥቶ ምን ብሎ ሰግዶ ምናምን እዛው ስንቁን ምኑን ጥሎ ይሄዳል ማለት ነው። ከዛ በኋላ የሆነ ሽማግሌ ደግሞ አይኑ አይም እዛው ዳርቻ ተኝተዋል መጥተው። ከዛ ያ ሰውዬ ተመልሶ ሲመጣ በጣም ይናደድና እዛ ቦታ ላይ ያገኘው ሰው ሽማግሌው ብቻ ነው። ኦሬዲ ደግሞ ሌላ ሰው ያንን ያገኘውን ነገር የጣለውን ነገር ይዞበት ሄዷል። ከዛ በጣም ተናዶ አይኑ የሌለ ማለት ኦሬዲ አይነ ስውር የሆነውን በጣም ደካማ የሆነውን ሰውዬ በቃ አንተ ነክ ካንተ ውጪ ማንም እዚህ ኤሪያ ላይ የመጣ ሰው የለም ብሎ ልገለሁ እንትን ይላል። እዛ እኔ እኮ ምስኪን ሽማግሌ ነኝ ምንም እንትን አላልኩም ምናምን አይ ምናምን ብሎ ሙሳ አለይሂ ሰላም እንግዲህ ራሳቸውን እንዲያያዙ ላይክ እቃውን ሰርቆ የጠፋው ሌላ አስበው እንግዲህ እየተገደለ ያለው ሌላ እንደዛ ብሎ ያያሉ። ምክንያቱም ፍርዱን ነው የተባለው ቁማ ያሉ እንዴትም ብሎ ያላህ ትእዛዝ ስለሆነ ማለት ነው። እዛም ገሎ ይሄዳል ማለት ነው። ከዛ በኋላ አላህ ደግሞ ጠራቸውና እያንዳንዱ ዲቴሉን ይነግረዋል። መጀመሪያ ላይ ማለት ነው ላይክ የተወሰደው እንትን እቃ የዛ ሰውዬ አባቱ ማለት ነው የወሰደው ልጅ አባት ሰርቶ ሳይከፈልለት የልፋቱ ማለት ነው ሳይከፈልለት የሄደ ማለት ላይክ ሰውየው እንትን አለው ከሰራ በኋላ ምንም ነገር ሳይከፈል የሱ ኢፋጃ ነው ማለት ነው የሱ ልፋት ነው። እና ልጁ ነው መጥቶ የአባትን የሚወርሰው ደግሞ ማን ነው? ልጅ ነው። አልሰረቀም፣ ወስዶ ሄደ። ከዛ ደግሞ በተቃራኒው ይሄ ሽማግሌ የገዳዩን አባት ገሎ ነበር። ሱብሃንአላህ እና ገባ አይደል ላይክ በጣም እኛ የአላህ ፕላን ነው። አላህ ነው ይሄን የሚያውቀው። አላህ ነው ነገሮች የሚያውቀውና ባንፈርድ ጥሩ ነው በነገሮች ላይ እኛ የምናይበት አንግልና የአላህ ደግሞ የሚሆን ከዛ ጀርባ ያለው ተአምር ተቆጥሮ የማያልቅ ጥበብ አለ። ስለዚህ ዛሬም እኛ አንዳንድ ነገሮችን ስናጣ ነገሮች ሳይሳኩ ሲቀሩ ምናምን የአላህ ጥበብ አለ እዛ ውስጥ እኛ ልንረዳውም ላንረዳውም ግን እንችላለን። ዛሬ ላይ ቆመን ነገን ማየት ስለማንችል ማለት ነው። አንዳንዴ እንደውም በህይወታችን መለስ ብለን ስናይ አላህን ስለ ከለከለን ነገር ልናመሰግነው እንችላለን። ባይዘወይ በሰዓቱ በጣም ፈልገ ነው ያ ረብ ይሄን ካልሰጠህን እንልና ይከለክለናል። በሰዓቱ በቃ ከፍቶን ምናምን እናልፍና የሆነ ሰዓት ግን መለስ ብለን ስናየው ባይከለክለን ኖሮና ቢሰጠን ኖሮ ምን ይውጣን ነበር የምንልበት ዘመን አለ። ሶ በዚህ ሰዓት አሁን ይሄን ቪዲዮ የምታዩበት ሰዓት ምናልባትም ዳውን የሆናችሁበት ዲፕሬስድ የሆናችሁበት የተከፋችሁበት ሰዓት ከሆነ ከዶክተር ነቢላ ሸሪፍ የምንማረው አንዱ ነገር ምንድነው? እነዛ 8 ዓመታት በሙሉ ምናልባትም እንዲህ ባለ ሁኔታ ነው ያለፉት አይደለ? እንዲህ ባለ በመከፋት በመውጣት በመውረድ ሁኔታ ነው ያለፉት። ፋይናሊ ግን መቋጫቸው ፈሊላሂ አልሐምድ ስኬት ሆኗል። ሶ ተነሱ፣ አብሽሩ፣ ወደ ስራችሁ እናንተ ነው ወደሚፈልግ እንቅስቃሴያችሁ ተንቀሳቀሱ የሚለው መልእክት እንወስዳለን። ዶክተር እንግዲህ ከተመረቅሽ በኋላ ደግሞ ያለው ህይወት ደግሞ ሌላ ጃኒብ ነው አይደል? ሌላ ህይወት ነው የሚሆነው። ሶ አሁን ስራ፣ እንቅስቃሴ መሰል ነገሮች እንዴት እየሄዱ ነው? እስቲ ስለነሱ እናውጋ። እንዴት ነው ሽሚያው? ምን ይመስላል? ብዙ ተቋማት ሊሻሙ እንደሚችሉ ይሰማኛል። ምክንያቱም በዛ ደረጃ ስኮር አድርገሽ ወጥተሽ እንግዲህ የሆነ ሜኑ ነው የሚመጣልሽ፣ የተቋማት ሜኑ ነው ሊሆን የሚችለው። ምርጫው እንዴት ነው? ምን ላይ ነው ያለሽው?
አክቹዋሊ ከጨረሰን ትንሽ ቆይቶናል። እኛ ግራጁዌሽን በአመት አንዴ ስለሆነ ነው እንጂ ህክምና ኦልሞስት 6 ወር ምናምን ሆኗል። እና ኤቭሪቲንግ ከጨረሰን ሶ ወደ ስራው አለም ገብተን ነበር በትንሹም ማለት ነው። እንደዛ ሆኖ አሁን ግን በአዲስ መንፈስ እንዴት ነው ላይክ ብዙ ኦፖርቹኒቲዎች አሉ፣ ብዙ የስራ እንትኖች አሉ። ግን ስቲል እንዴት ነው እኔ ለራሴ ያስቀመጥኩት ስታንዳርድ አለ። ይሄ ከተሟላ ብቻ ነው ጆይን ማደርገው ብለሽ ኦኬ የተገባ ነው አክቹሊ ልክም ነው። ኦኬ ሶ ያሟላል። አሁን እነዛን ያሟላ አልመጣም። ኦኬ ገና በመጠበቅ ላይ ነሽ? ያ እየጠበቅኩ ነው ያለሁት። እንደዛ ነው መስለው። እንግዲህ ለተቋማቶች ደግሞ ጥሪ ባደርግም ደስ ይለኛል። እንግዲህ በዚህ ደረጃ ስኮር ማድረግ የቻለችን ባለሙያ ደግሞ በዚህ አጋጣሚ እኔም ሪከመንድ አደርጋችኋለሁ። ቢደውሉልሽና ፈቃዱን ጨምርላቸው እንጂ ምንም አይቀርም። ሶ ኮንታክት አድርጓት። ምናልባትም በዘርፉ በጣም ጥሩ ነገር አሁን ነው ፕራክቲካሊ በጣም ብዙ ነገር ልታሳየን እንደምትችል ስለማመን ሶ ኮንታክት አድርጓት። ታች ኮሜንት ላይ ካወረዳችሁ ኋላም ደግሞ ስክሪን ላይ ባለው ስልክ ቁጥር ደግሞ ብታገኙት ኮንታክት ታርጓት ትችላላችሁ። በተለይ መሰል ተቋማት ያላችሁ ሰዎች እንዳያመልጣችሁ ካለኝ ጉጉት ነው። ከዛ ባለፈ ግን ዶክተር ሶሻል ሚዲያ እንደዚህ ሳምቲንግ ራስሽን የምትገልጪበት ሀሳቦች የምታስተላልፊበት መድረኮች ምናምን አሉ አሁን ላይ? ኦኬ አዎ በቲክቶክ ሰራለሁ ቪዲዮዎችን። አሁን እንደውም እንደ አጋጣሚ ነገሮች ስላልተሟሉ ነው። ኦኬ ኢንሻአላህ በቅርቡ እንግዲህ በአላህ ፍቃድ በቲክቶክ እና በፌስቡክ እሱ የራሴ አክቲቭሊ የምንቀሳቀስበት አካውንት። ማን ጋር ነበር የምትሰሪው? በምን ነበር የምትቀርጨው ከዚህ በፊት? ያው ያገኘሁትን ስልክ ምናምን ነው የምጠቀመው። የጓደኞቼ ሊሆን ይችላል የከዝኖች እንደዛ ነው የነበረው። ከዛ አንጻር ያው የተሟላ አልነበረም። አይፎን ያላቸው ሰዎች ደግሞ ኩራተኛ ናቸው። ቪዲዮ አይልኩም ያስቸግሩሻል። ከጓታችን በፊት እያወራን ነበረ። አንዱ ፈታኙ ነገር እሱ ነው። ባይዘው ወይ በተለይ እጅሽ ላይ ከሌለ አውጣሽ የምትቀርጭበት ነገር ወይ ኳሊቲ ያለው ነገር እጅሽ ላይ ከሌለ በሰዎች እጅ ነው የሚሆነው። ያ ሲሆን ደግሞ አይፎን ያላቸው ደግሞ ችግር አለባቸው። ለምን እንደሆነ አላውቅም። ቪዲዮ ቶሎ አይልኩም፣ ፎቶ ቶሎ አይልኩም። አስቸጋሪዎች ናቸውና በተሻለ ኳሊቲ በተሻለ ምስል እንጠብቅሻለን ኢንሻአላህ። ወላሂ ፍቃድ እንደዛ ነው የሚመስለው። እንግዲህ ከዚህ በኋላ ያለው ህይወት ቀላል ይሆናል ብዬ ተስፋ አድርጋለሁ በአላህ ፍቃድ። የለፋሽበትን የምትካሽበት በልጅነትሽ ያሳለፍሽው መከራ ባይዜ ቀላል አይደለም። ላይክ ሃንድል አድርገሽ ቺለሽ የመጣሽው ነገር ቀላል አይደለም። ይሄን ተመልካቾች ሪፈር ማድረግ ከፈለጉ ደግሞ ከዚህ በፊት የነበረን ፖድካስት መለስ ብለው ወደ ኋላ ቢያዩት ብዙ ነገር ማየት ይችላሉ። አሁንም ደግሞ ቃል ይኖረናል አይደለ? አሁን ደግሞ አንድ ስቴፕ መተናል። የዛሬ የሆነ አመት በኋላ ደግሞ ምናልባትም የራስሽን ተቋማቶች ገንብተሽ ከስርሽ ሰዎች ያስተዳደርሽ የራስሽን ህይወት ገንብተሽ ደግሞ ኢትዮጵያ ላይ ምናልባትም ዓለም ላይ ስማቸው በደማቅ በዚህ ፕሮፌሽን ውስጥ በሚጻፉ የማህበረሰብ አገልግሎት ላይ ስማቸው በደማቅ ከሚጻፉ ከምንኮራባቸው ሙስሊሞቻችን አንዷ ትሆኛለሽ ብዬ ደግሞ ተስፋ አድርጋለሁ ኢንሻአላህ። ምን እንጠብቅ ኢንሻአላህ? ያው መንገድ ላይ ነኝ። አሁንም ፕሮሰስ ነው። ሰክሰስ ስኬት ባይ ዘ ዌይ ኢትስ ኤ ፕሮሰስ ማለት እየሄድክ እየኖርክ እንጂ የሆነች ጫፍ ላይ የሆነ ሞመንት አስቀምጠ ሌላውን ዲፕረስድ ሆነ እዛ ጋር ስደርስ ደሰታለሁ ምትል አይነት ህይወት አይደለም። ይሄ ስኬት አይደለም። እኔ ለዛ ነው ትምህርቴን በጣም እንጆይ ማድረገው። ተማሪነቴን ዛሬ ካላጣጣምኩት ነገ ሐኪም ሲሆን ወይም ደግሞ ሰራተኛ ሲሆን እንዴት ነው ማጣጣመው? ላይክ ዛሬ ያላገባችሁት ላይክ ወጣት ምንድነው ላይፍ ከትዳር በፊት ማጣጣም ከዛም እዛም ውስጥ ሆነ እንጂ ሳገባ እንዲሆናለው ስራ ሲይዝ እንዲሆናለው ምናምን እኔ እንደዛ አይነት ሰው አይደለሁም ፐርሰናሊ ማለት ነው። ዛሬ ያለችው ነቢላ ደቤስት ሆና ነውና ለነገም ደግሞ ዛሬ እንደ ቤስት አድርገ ስትኖር ነው ሶ ነገ ላይ የምታስቀምጠው ነገር ይኖራል ኢንሻአላህ። እንደ ፕሮፌሽን እስከ ኖቤል ፕራይዝ አዲስ ነገር ኢንቨንት በማድረግ በሪሰርቹ ዓለም በጥርስ ሕክምና የተለያዩ ትልልቅ ካምፓኒዎችን ከዛ ፐርሰናል ዲቨሎፕመንት ደግሞ ብዙ ወጣቶችን ኮች አድርጌ ብዙ ሰዎች ስለ ትምህርትም ሆነ ስለ እስልምና ላይክ ሼፕ ጄኔሬሽንም ማለት ነው እንደዛ አይነት ተጨባጭ ያለው ውጤት
በማሳየት በድጋሚ የምንገናኝ ይሆናል ኢንሻአላህ። እንግዲህ ዶክተር ካንቺ ህይወት የሆነት ብዙ ነገር ነው የተማርነው፣ ብዙ ነገርም ነው የወሰድነው። በተለይ ለሴቶች በየቦታው ላሉት በተለይ ደግሞ አንዳንድ የትምህርት ስርዓት ውስጥ ደግሞ የሚታዩ ክፍተቶች አሉ። ስፔሲፊካሊ ሙስሊም እህቶችን ለማግለል የሚደረጉ ጥረቶች አሉ። በአንድም በሌላ መንገድ ታንጀብል የሚታይ ተጨባጭ ነገር ስለሆነ ማለት ነው። ነገር ግን እድሉ ቢገኝ ደግሞ ይሄ ከውጭ ያለው ራስን ለመሸፈን የሚደረገው ጥረት በቃ ራስን ለመጠበቅ ነው እንጂ ውስጥ ላይ የእውቀትም ይሆን የአንደርስታንዲንግም ይሆን የመሰል ነገር ችግር እንደሌለ እንግዲህ እናንተ ተጨባጭ ማሳያ ናችሁ ብዬ አምናለሁኝ በደንብ ሰው ስለ ኮራሽንም የእውነት እኛም ደግሞ እንደ አንድ ኮሚኒቲ በጣም እናመሰግናለን ማለት እፈልጋለሁኝ። በድጋሚ ሹክራን። ምናልባት በዚህ ሂደትሽ ውስጥ አብረው የነበሩ እነሱን ሳላመሰግን ማላለፍ አልችልም ትያቸው ሰዎች ካሉ እና የመቋጫ መልእክት ካለሽ እሱን እናድምጥና ደግሞ ፕሮግራማችን እንዘጋለን ኢንሻአላህ። ያው በመንገዴ ላይ አክቹአሊ እኔ የብዙ ሰዎች ኮንትሪቢዩሽን ነኝ የዛሬዋ ነቢላ። ግን ከሁሉም በላይ ደግሞ ላይክ ከእናትም በላይ የሆነች አክስቴ ማለት ነው እዚህ የግል ያስገብታኝ ከእህቴ ጋር ወይም ደግሞ ላይክ እሷ እንደውም በዚህ አጋጣሚ ኮንግራ ማለት ፈልጋለሁ። ከሀርማያ ዩኒቨርሲቲ በዶክተር ኦፍ ሜዲሲን ነው ግራጁዌት ያደረገችው። ዘሴም ዴይ በአንድ ቀን ነው ግራጁዌት ያደረግ ነው። 11 12 አንድ ትምህርት ቤት ነበረ የጨረስ ነው። እኔ ኤ ከሆንኩ እሷ ሲ ናት። ከዛ ደግሞ ይሄን ሁሉ አመት ዩኒቨርሲቲ ውስጥ ቀላል አይደለም። ኦል ይርስ ያለ ምንም እገዛ ምንም አይመጣም። ገባ አይደል? ላይክ እኔ አሁን ፋሚሊዎች እኔ እንጃ ምንም የማይመስል ነገር ነው። እሷ ባትኖር በህይወቴ ውስጥ የዛሬዋ ነቢላ ወላሂ አትኖርም። እና አላህ እድሜዋን ያርዝምልኝ፣ አላህ ጀዛ ከይር ይክፈልልኝ ማለት ፈልጋለሁ። ሌሎችም ዘመድ አዝማድ አጎቶችን ሁላቸውንም አባቴን ደግሞ አላህ ይረህመው እና ትልልቅ ሰዎችም አሉ እስከ መጨረሻው ከኔ ጋር በመጨረሻው ጊዜ ትልቅ ነገር ኮንትሪቢዩት ያደረጉ ላይክ የሀገር ጉዳይ እንኳን በጣም ብዙ ነገር እያሳሰባቸው ብዙ ነገር እየሰሩ ግን ለአንተ ቫሊዩ ሲሰጡ እንዴት ነው የምሰማክ? እነሱንም ጭምር እጅግ አርጌ እንደ ፋሚሊ አጠቃላይ ፋሚሊዎቼን በጣም በጣም ማመስገን ፈልጋለሁ። ቴንኪዩ። እኛም እነሱንም ጭምር በጣም እናመሰግናለን አንቺን ስለሰጡን፣ አንቺን ወደ ህዝብ ጀስት የነሱ ጊፍት ስለሆንሽ እኛም እነሱን እጅግ አድርገን እናመሰግናለን። እንግዲህ ተመልካቾች ከዶክተር ነቢላ ታሪክ በጣም ብዙ ነገር እንደተማረን ተስፋ አደርጋለሁ። በተለይ ተማሪዎች በተለያዩ ዩኒቨርሲቲዎች፣ በተለያዩ የትምህርት ተቋማት፣ በተለያዩ የክፍል ደረጃዎች ያላችሁ ተማሪዎች ይቻላል። ለዚህ ትልቋ ማሳያ ደግሞ ዶክተር ነቢላ ነች። በተለይ ሴቶች የእውነት ካለገማችሁ ትችላላችሁ ስለሚቻል ተጨባጭ መረጃ ስላለ ማለት ነው። እና አብሽሩ፣ ነቃ ነቃ በሉ። ድሪም ይኑረን አለ ህልም ይኑረን፣ ነገ የሚባል ነገር ይኑረን። የሆነ ደግሞ ህልም እንዳለችው ደግሞ አይሚን ስኬት የሆነ ቀን አይደለም፣ የሆነ ጫፍ አይደለም። ኢስ ዘ ፕሮሰስ። ሂደቱን ኢንጆይ ማድረግ እንልመድ፣ ፕሮሰሱን መውደድ እንልመድ። ያለ ስኬታችን ትልቁ መንገድ ነው የሚለውን ከዶክተር እንግዲህ የምንወስደው ሀሳብ ነው። እስከ ፕሮግራማችን መጨረሻ ድረስ ተመልካቾች ደግሞ አብራችሁን ስለቆያችሁ እናንተንም እጅግ አድርገን እናመሰግናለን። ተቋማት እንግዲህ የኔ ጥቆማ ነው፣ እንዳትረሱ፣ ደውሉላት፣ ኮንታክት አድርጓት። እንግዲህ ክራይቴሪያዋን ማሟላት ከቻላችሁ ኢንሻአላህ ጆይን የምታደርጋችሁ ነው የሚሆነው። ይሄ የኔ ሪኮመንዴሽን ነው። ተመልካቾች እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የዶክተር ነቢላን የተለያዩ የሶሻል ሚዲያ ገጾች ጆይን ማድረግ ከፈለጋችሁ ደግሞ ከስር ኮመንት ላይ ፒን አድርግላችኋለሁኝ። እዛ ጋር ገብታችሁ ሊንኮችን በመጫን እንግዲህ ልትከተሏት ትችላላችሁ። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው መልካም ጊዜ ሆነላችሁ። ሰላሙ አለይኩም ወራህመቱላሂ
ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 7693 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ።